መላእክት ሊወስዱት ነው። ኦገስት 10 2012 አርብ ምክረና ባለቤቱ ዓለም ፀሐይ ከካንሳስ መጥተዋል። ዳዲን ሊጠይቁት አብረውን ቅዳሜና እሁድን ሊጸልዩም። እህቴ ስንዴም አሁን ረዘም ላሉ ቀናት እኔን ለመርዳት መጥታለች። እንደ ቤተሰብ ስለ ዳዲ ሁኔታ የሚያሳስበን በሰሞኑ ሁሉ በጸሎት በእግዚአብሔር ዙፋን ስር ይዘን ቀረብን። ኦገስት 13 ሰኞ እነ ምክረ በማለዳ ወደ ካንሳስ ሲመለሱ በዚያው ቀን ወንድማችን ጋይምና እህታችን አጥናፍ ከኖርዌይ ሊጎበኙን ዴንቨር ገቡ። በዕለቱ ዳዲ ሆስፒታል ስለገባ የተገናኘነው ሆስፒታል ተኝቶ ነው። ተነፋፍቀን መተያየታችን ደስ ቢለንም በዚያ ሁኔታ ዳዲን ማየት ለእነርሱም ሆነ ለኛ ቀላል አልነበረም። እዚያው ከኛ ጋር ሳሉ ለአጥናፍና አፍዬ ላታለው እኔም እንደ ልጆቿ አንዲት እህት ደወለች። ሃሎ እህቴ አጥናፍ የት ነው አሁን ያለሽው? ሆስፒታል ነኝ ሰው ለመጠየቅ። እሺ ሆስፒታል የማናግርሽ አንድ ራእይ አሁን እያየው ነው። ወጣ በይና ላናግርሽ። አሁን በምትጠይቂው ወንድም አልጋ ዙሪያ መላእክቶች ያለው በላዩ ላይ እያንዣበቡና ሊወስዱትም እየጠበቁ ነው። እሱም በመንፈሱ በጣም ሐሴት እያደረገ ነው። ይህ ወንድም ወደ እግዚአብሔር መሄዱ ነው። ኧረ እባክሽ! አሁን በእርግጠኝነት ነው የምነግርሽ። ልክ ይህንኑ አይነት ራእይ እናቴ ወደ ጌታ ከመሄዷ በፊት እግዚአብሔር አሳይቶኛል። ወዲያውኑ ኢትዮጵያ ደውዬ እናቴን በስልክ አግኝቻ አዋራኋት። ከ3 ቀን በኋላ ግን ሞተች ብለው አረዱኝ። ይህንንም ወንድም በቃ መላእክት ወደ አባቱ ሊወስዱት እየተጠባበቁ ነው። ይህች እህት ስለ ዳዲም ሆነ ስላለንበት ሁኔታ ምንም የምታውቀው አልነበረም። አፍዬ ግን ይህንን በሰማችበት ወቅት ምን ብላ ትንገረኝ? አፍዬና ጋይም ዴንቨር 3 ቀን ያህል በጸሎትና በእምነት አብረውን ቆዩ። ኋላ ላይ ነገሮች አልፈው አፍዬ ከኖርዌይ ደወለች። አብረን አለቀስን። የእግዚአብሔርም ጸጋ በምድር ለቀረነው ለመንን። ያቺ እህት በእርግጠኝነት ባየችው ራእይ በ17ኛው ቀን ዳዲዬን መላእክት ወደ አባቱ ጉያ ወስደውታል። ቀጥላም አፍዬ እንዲህ አለች። ትዝ ይልሻል? ጥበብም እኮ የገባው ነገር ነበር። ምኑ? እንዴት? እንባው እያቀረረ ስላንቺ ቢበሏት ባካችሁ። አልበላችም። ሁላችንም እንሞታለን እንዴ? አዎን ልክ ነሽ አፍዬ። እኔም ለመጀመሪያ ጊዜ ከዳዲ አፍ እንደሚሞት አስቦ ሲናገር ስሰማው ትዝ ይለኛል። ዳዲ እንዲህ ብሎ ሲናገርና ሆድ ብሶት ሳይ የሆንኩት እኔም እንባዬ እየተናነቀኝና የሱን በእንባዬ የረጠቡ አይኖች እየጠራረኩ የምን ሞት ዳዲዬ? ገና በህይወት ትኖራለህ፣ ገና ታገለግላለህ ብየዋለሁ። በስጋ አይኖቼ የማየውን ተስፋ አስቆራጭ ነገር ሁሉ እየናኩ የኔ ፋንታ እስከ መጨረሻ እስትንፋሴ የእምነትን ቃል መናገር ነው። ማንም ሰው እኔን ቢጠይቀኝ የጥበቡ ጤና ከመሻሻል ይልቅ ማሽቆልቆል በቀጠለበት በእንደዚህ አይነት ጊዜም ታላቅ ወንድሜ ገብሩ በመንፈስ የተረዳውን ተረድቶ አንድ ቀን ከአዲስ አበባ ደወለልኝ። ሊሻን እንግዲህ አንቺ ለማንኛውም ራስሽን አዘጋጂ። እስካሁን በአመታቱ መካከል እግዚአብሔር በብዙ ጣልቃ እየገባልን ጥበቡን ታድጎልናል። ብዙ ተአምራት አስቆጥሮናል። አሁን ደግሞ እንግዲህ እግዚአብሔር ፈቃድ ምን እንደሆነ ማስተዋል ያስፈልግሻል። መልሴ ፈጣንና የማይደራደር ነበር። የእግዚአብሔር ፈቃድማ ዳዲን መፈወስ ነው። ሌላ ምን ሊሆን ይችላል? ወንድሜ ኋላ ሲነግረኝ ደነገጥኩ። ኦ ሊሻን፣ ገና ሊመጣ ላለው ነገር አልተዘጋጀችም። የጸሎት እርዳታ ያስፈልገናል ብዬ አጥብቀን እንድንጸልይ ወገኖችን ማሰባሰብ ጀመርኩ አለ ልጃችን ረቂቅ። አባቴ ቢሞት አይኔ እያየ እዚህ ጉድጓድ ውስጥ አይቀበርም። ለምን 7 ቀን አይፈጅም? እግዚአብሔር ከሞት እንደሚያስነሳው ስለማምን እጸልያለሁ የምትል የእምነት ደቦል ወጥቷታል። በአፍ ብቻ ሳይሆን ይሄ የአባቷን ነገር በቃሉ ስር በመስደድና በጸሎት ህይወቷ ከአምላኳ ጋር ወደ ጠለቀ ህብረት አምጥቷታል። ከሁለቱ ልጆቻችን ይልቅ የሷ ጊዜ ስለሚመች ከስራዋ በምሳ ሰዓት ላይ ወጣ ብላ በመምጣት ወይንም በስልክም ቢሆን በአብዛኛው አብራኝ ትጸልያለች። የአባቷንና የኔን ልብ ባመንበት የመዳን ወንጌል እምነታችንን የበለጠ የሚያጠነክር የእምነት ቃል፣ መልእክትና ጸሎት የያዙ ሲዲዎች ታመጣልናለች። ባለቤቷ ዳዊት ልጆቻቸው ልዑልና መዝሙረ ሆስፒታልም ሆነ ቤት ያዩን ሲመጡ እንኳንስ ልጆቹን ሰውን ሁሉ የሚወደው የጥበቡ ልብ ሐሴት ታደርጋለች። የዳዲ መጨረሻዎቹ 2 ሳምንታት በጸሎት የከበቡንን ወገኖቻችንን ሁሉ ያማለለ ሁኔታ ነበር። ሁሉም ማሰፍስፎ ይጠባበቅ የነበረው የረቂቅን ዕለታዊ ሪፖርት ነበር። ለሁሉም በያሉበት ለፈረንጁም ላበሻውም ስለ አባቷ የሚጸልዩባቸውን ወቅታዊ የጸሎት ጥያቄዎች
የምስጋና ርዕሶች በየሞባይላቸው ሳትታክት በየዕለቱ ቴክስት ታደርግላቸዋለች። የምትመድበው ሁል ጊዜ እምነቷን በሚጨምር ኃይለኛ መልእክት ስለሆነ የረቂቅን የየዕለት ሪፖርት ሰው ሁሉ በናፍቆት ይጠባበቃል። ልጃችን ትደነቅ በዚህ ክረምት በነሱ በጋ ዩኒቨርሲቲዋ ሲዘጋ ያላትን ሰፊ የእረፍት ጊዜ ሙሉ በሙሉ እኔንና አባቷን ለመርዳት አብራን ለመጸለይም ወስናለች። በተለይ ከሆስፒታል ውጪ ቤት ስንሆን እኔ እንዳርፍ እኩለ ሌሊትም ቢሆን እግሮቼንና ወገቤን ሳይቀር አሽታ ታስተኛኛለች። እንቅልፍ ቢወስደውም አባቷንና እኔን ሳም አድርጋን ወደ መኝታ ክፍሏ ትሄዳለች። የዳዲ ሁኔታ እያሽቆለቆለ በመጣበት ሰዓት የምንጠባበቀው ጌታ እሷም የመጠበቅ ጉልበቷን በማሰባሰብ ማሚዬ በቃ ጌታ የሚመጣበት ሁኔታ ተመቻችቶለታል እኮ አይዞሽ ትለኛለች። አይተዋለቻ ከዚህ በፊት ባለቀና በተቆረጠ ሰዓት እግዚአብሔር ደጋግሞ ሲደርስልን። የኔ መልስ ከቶ ምን ሊሆን ይችላል? አሁን የኔ ቆንጆ የምንጠባበቀው ጌታ በድንገት ወደ መቅደሱ ይመጣል። ልጃችን እምነት በጸጥታና በእርጋታ የተሞላች የእግዚአብሔር ሰላም የገዛት ሁሉም በማስተዋል የምታደርግ ልጅ ናት። እንደ ታላቅነቷ ያለፉትን ዓመታት ከባለቤቷ ከዮናስ ጋር ያለ ችግርና ያለ መሳቀቅ እነዚያን የጭንቅ ጊዜያት ተንከባክበውናል። ዮናስና እምኑ ልጆቻቸው ኖሃና ሳይመን በቀንና በማታ በፍቅራቸው ያሞቁን ልዩ በረከቶቻችን ናቸው። እምኑ በመምራት በማስተዳደር አቅጣጫ በመስጠትና በማሳየት ቤተሰቡን የመምራት ጸጋዋ የሚገርም ነው። ሆስፒታል ከሆንን ከሐኪሞች ጋር ኮንፈረንስ ለማድረግ ቢያስፈልግ ከስራዋ ቀደም ብላ በራ ትደርሳለች። በቤት ደግሞ ካላት ኃላፊነት በተጨማሪ የቀን ውሏችንን የአባቷን ሁኔታ በቅርብ ትከታተላለች። እኔ እንዳርፍ ምግብ እንድበላ የሚጨነቀው የአባቷን ልብ ታሳርፋለች። ልጃችን ኢያሱ በብዙ ባህሪው የዳዲ ግርፍ ነው። አያመቻምችም። እንደ እግዚአብሔር ቃል እውነት ለሆነውና ለሚያምንበት ወደ ኋላ አይልም። ስለ ግልጽነቱና የተረዳውን እውነት ሰዎች ቢቀበሉት ባይቀበሉት ከመናገር ወደ ኋላ ስለማይል የዴንቨር ምዕመናን ይወዱታል። ኢያስዬ ይሉታል። ኢያስዬን የሚቀየም ሰው የለም፣ እሱ እኮ በምድር የሌለ የእግዚአብሔር ሰው ነው ይሉታል። ኢያስዬ እግዚአብሔርና ሰውን በማገልገል እጅግ የሚረካ ሰው ነው። እንኳንስ የመከራ ቀን አባቱን ቀን ስራ ውሎ ሌሊት ደግሞ በግንባር ቀደም ለዳዲ አዳሪ በመሆን እስከ መጨረሻ በፍቅርና በብዙ ትህትና አገለገለው። ስለ ኢያሱና ስለ ባለቤቱ ሶፊ ለሰዎች ስናገር ልጃችንን ለልጃችን ዳር እንላለው። ሁለቱም በጣም የምንወዳቸው ልጆቻችን ናቸው። ሶፊ ከውጭ አብረውን ሊከርሙና ሊጸልዩ የሚመጡትን ከቤታችን የተረፉትን እንግዶች ማስተናገድ ምንጊዜም አይደክማትም። እኔ እስከማስታውሰው ድረስ ስለ ጥበቡ መለኮታዊ ፈውስ እግዚአብሔር በእኔም ሆነ በሌላ የተናገረኝ የለም። ማለቴ እንደምጠባበቀውና እንዲሆንልኝም የምመኘው ተአምራዊ አይነት ፈውስ፣ እውር እንደሚበራ፣ ሽባን እንደሚተረትረው፣ የሞተን እንደሚያስነሳው ቃሉን ይዤ መቆሜን ግን አስታውሳለሁ። በእርሱ ቁስል እኛ ተፈወስን ስለሚል ኢሳይያስ 53 ቁጥር 5፣ ቃሉን ላከ ፈወሳቸውም ስለሚል መዝሙር 107 ቁጥር 20፣ እኔ ጤናህን እመልስልሃለሁ ቁስልህንም እፈውሳለሁ ስለሚል ኤርምያስ 30 ቁጥር 17። እኔም ራሴ በገዛ ሕይወቴ መለኮታዊ ፈውሱን ተለማምጄው አውቃለሁ። መለኮታዊ ፈውስን በሚመለከት መጽሐፍ ቅዱስ ውስጥ የተሰጠንን የተስፋ ቃል ሁሉ ሙሉ ለሙሉ አምናለሁ። ስለዚህ ከእግዚአብሔር ስለምንጠባበቀው ፈውስ ላፍታ ያህል እንኳን አምላኬን አልጠረጥረውም። እኔም ሆንኩ ጥበቡ የምናያቸውን ህልሞች በእግዚአብሔር ስም እየተቃወምኩ መጾምና መጸለይ ያዘወትራለሁ። ምግብ አለመብላቴ ጥበቡን ሲጨንቀው ይጨንቀኛል። ሁሉን ተመካክረን በስምምነት እንድናደርግ ስለሚፈልግ እኔ የረጅም ጊዜ የጾም ጸሎት ነገር ካነሳው ዳዲን ያሳስበዋል። ጅው ብዬ ራሴን በጾም በጸሎት የምዘጋበት ስፍራ ብዙ ተመኝቻለሁ። ስላልሆነልኝ ባለሁበት የሞት የሽረት ትግል ለማድረግ ስነሳ እባክሽ ማሚዬ ስለ እኔና ስለ እግዚአብሔር ስትይቢ። ዳዲዬ ምን ማለትህ ነው? አይደለም ትጎጅብኛለሽ። ዳድ እባክህ ስለምንህ ስማኝ፣ የምችለውን ሁሉ እንዳደርግ ፍቀድልኝ። ይህን የገጠመንን ተግዳሮት እግዚአብሔር እንዲሰብርልን በጾም በጸሎት የአምላካችንን ፊት ልፈልገው።
ከዚህ በላይ ምን ትሆኚ? አንድም የሚጸጽተኝ ነገር እንዲኖር አልፈልግም። ጥበቡ ግን ብዙ የምጎዳ ስለሚመስለው እናም ስለሚያዝን ልተወው እገደዳለሁ። ቀን ቀንን እየተካ አፍጥጦ ከመጣው በሞት መለየት ከሚባለው ነገር ጋር ግብ ግብ ገጥመናል። በተቀራራቢ ሳምንታት ሲገባ የኔ ውድ ይኸው አሁን ሁለተኛው ነው። የህመሙ አይነት ለወጥ ብሎባቸዋል ሐኪሞቹ። ከ2 ዓመት በፊት የተገኘው ያ ካንሰር ለጥበቡ ከምድር የመሰናበቻው ምክንያት ይሆን እንዴ? አይ ካንሰር ሲያምረው ይቅር። እስከ ዛሬ የተደረጉ ምርመራዎች ሁሉ ካንሰርን ውድቅ አድርገውታል። ስንት የመሰራጨት እድል አምልጦታል። እዚያው ባለበት እንዲቆም በጌታ ስም ታስሯላ። ደግሞ ይህን አረጋግጥላችኋለሁ፣ እኔ በካንሰር በሽታ አልሞትም። ትዝ ይላችኋል አንዴ ጥበቡ ለሐኪሞቹ የተናገረው። በአመታቱ መካከል የጤናውን ጉዳይ በቅርብ ሲከታተል የነበረው የኮሎራዶ ሆስፒታል ግን ከጥበቡ በሚያገኛቸው የላብራቶሪና የምርመራ ውጤቶች በአሁኑ ጊዜ ስጋት ገብቶታል። በጉበቱ ምክንያት የወስዳቸው የነበሩት መድኃኒቶች ጉበቱን ጎድተውታል። እስከዛሬ በተደረጉት የምርመራ ውጤቶች ሁሉ ልቡ፣ ኩላሊቶቹና ጉበቱ ደህና ነበሩ። ጉዳቱን ለመጠገን ይረዳል ብለው ለጥቂት ቀናት የሰጡት መድኃኒትም ለውጥ ስላላመጣ ጉበቱ አገልግሎቱን መቀጠል አልቻለም ተብያለሁ። ዳዲም አንዳንዴ ጠለቅ ወዳለ የማያቋርጥ እንቅልፍ ውስጥ ይገባና እንደገና ደግሞ ጥቂት አልፎ አልፎ የሚለው ነገር አለው። ለመስማት በሚያስቸግር ደካማ ድምጽ የሚያያቸው አንዳንድ ነገሮች ያሉ ይመስላል። ከነዚህ በአንዱ ወቅት ነበር ድንገት ጮክ ባለና ጠንከር ባለ ድምጽ እኔ የክርስቶስ ባሪያ ነኝ፣ እኔ የክርስቶስ ባሪያ ነኝ፣ እኔ የጌታ ባሪያ ነኝ የሚል ወኔ የተሞላበት ፉከራ አይነት ነገር ከጥበቡ አንደበት የወጣው። በክፍሉ የነበርን ደነገጥን። እህቴ ስንዴና ልጇ ቤትዬ መኖራቸው ትዝ ይለኛል። ሌሎቹ እነማን እንደነበሩ አላስታውስም። የማስታውሰው ግን እጆቹን ይዤ አዎን ዳዲዬ፣ አንተ በእርግጥ የክርስቶስ ባሪያ ነህ፣ እኛ ሁላችን ለዚህ ምስክሮች ነን። አምላክህ እግዚአብሔር ምስክር ነው፣ መላእክትም ምስክሮች ናቸው፣ ሰይጣንም ደግሞ ይህን ያውቃል። አንተ በእውነት የጌታ ባሪያ ነህ የኔ ውድ። ለመጨረሻ ጊዜ ጎልቶ የተሰማው ንግግሩን የደመደመው በዚህ ነበር። ሞት አጥልቶ የነበረበትን የመኝታ ክፍሉን አየር በታተነው። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55። ሐኪሞቹ እየተናገሩ ያሉት ሳይገባኝ ቀርቶ አይደለም። ዛሬም እንደ በፊቱ ሁሉ እግዚአብሔር ታምር ሊያደርግልን ይችላል ብዬ ስለማምን ነው እንጂ። ስለዚህ አሁንም የምለው ዳዲ ገና በህይወት ይኖራል፣ ገና ያገለግላል፣ ጌታ እንደ ልማዱ ይመጣልናል። ያ ሁሉ እምነትሳ፣ ያ ሁሉ ጸሎትሳ። ኦገስት 20 2012 የኔ ውድ ሆስፒታል ከገባ ዛሬ ልክ 1 ሳምንት ሆኖታል። ባለፉት 5 ዓመታት የእምነትና የተስፋ ተጋድሏችን እግዚአብሔር በድንቅ እየረዳን ሆስፒታል በገባባቸው ጊዜያት ሁሉ ተሽሎት በህይወትና በጥንካሬ ከሆስፒታል እንደወጣባቸው ጊዜያት ያው ሆኖ አልሆነም እንጂ ከመሻሻል ይልቅ እያሽቆለቆለ የመጣውን የውዴን ሁኔታ መቀበል አልቻለም። እኔም ሆንኩ ልጆቹ ከጥበቡ በሞት ለመለየት ፈጽሞ አልተዘጋጀንምና ሐኪሞቹም ግራ ገባቸው። አንድ ማለዳ የፓልቲቨር ኬር ሐኪሞች ቲም ሊያናግሩኝ መጡ። እነዚህ ሐኪሞች ከሚሰጡት የሕክምና አገልግሎት መሃል ስራቸው ህመምተኞች በአጠቃላይ ስቃይ እንዳይበዛባቸው ማድረግ ነው። የሚያስተኛ መድኃኒት በመስጠት ጣረ ሞት እንዳይበዛባቸው የሚያደርጉ ናቸው። ሊሻን፣ የባለቤትሽ ሁኔታ በጣም እያሳሰበን መጥቷል። የጉበቱን ጉዳት ማከም እያስቸገረ ነው። የምትችሉትን ሁሉ አድርጉለት፣ ሕክምናው መሄድ እስካስቻላችሁ። የሚሰጠው አንቲባዮቲክስም ሆነ ሌላ መድኃኒት ሁሉ ምንም ለውጥ አላመጣም። ብናቆመውና የህመም ማስታገሻውን ብቻ ብንቀጥል ይሻላል። አይቻልም፣ ምንም መድኃኒት አታቆሙም፣ ሁሉም እንዳለ ይቀጥል። እሺ፣ ፈቃድሽን እናከብራለን። ምናልባት ልቡ ቢቆም ምን እንድናደርግ ትፈልጊያለሽ? መቼ ነው ሕክምናው በቃ የምትዩ? ሪሲሴት ታደርጉታላችሁ፣ የልብ ምታቱ እንዲቀጥል። ያንን ለማድረግ 20-30 ሐኪሞች በላዩ ላይ ይረባረባሉ። የበለጠ ልንጎዳው እንችላለን። የልብ ምታቱን እንኳን ማስቀጠል ብንችል በማሽን እንዲተነፍስ ለማድረግ በመናደርገው ሙከራ የበለጠ ስቃይ እንጨምርበታለን። እንደዚያ እንዲሆን ትፈልጊያለሽ?
ሆድ ባሰኝና ምርር ብዬ አለቀስኩ። አልፈልግም ተጨማሪ ስቃይ በወዴ ላይ የምናመልከው ጌታ እንደገና ይፈውስልናል ብዬ ስለማምን ነው እንጂ። በእናንተ እምነት ሕይወት እዚህ ምድር ላይ ነው የሚያበቃው? ሕይወት ይቀጥላል ብለሽ አታምኝም? አምናለሁ። ያውም የዘላለም ሕይወት በክርስቶስ ኢየሱስ ለምናምን ሕመምና ስቃይ የሌለበት የሰላም፣ የደስታ፣ የእረፍት ሕይወት እንዳለን አምናለሁ። የኔ ችግር እሱ አሁን በሞት ከኛ የሚሰናበትበት ጊዜ ነው ብዬ ስለማላምን ነው። ለምንድን ነው አሁን የሚሞትበት ጊዜ አይደለም ብለሽ የምታስቢው? ገና በልቡ ብዙ ራዕይ ያለው ሰው ነው። ብዙ ሊሰራ የሚችልም ሰው ነው። ብዙ ሊሰራ የሚችል ሰው እንደሆነ ስለማውቅ ነው። ሞት ያለ ጊዜው ሊነጥቀን የመጣ ስለመሰለኝ ነው። ደግሞ እኔ ወይንም እናንተ አይደለንም ባለቤቴ በሕይወት ይኑር አይኑር የምንወስነው። እድሜውን የሚወስነው እግዚአብሔር ነው። እግዚአብሔር ነው ወሳኙ፣ እኔ አይደለሁም። ሐኪሞቹ ጭንቀቴ ገባቸው፣ አዘኑ። አንዳንዶቹም እንባ ተናነቃቸው። አሁን ተረጋጊ፣ እኛ የምንችለውን ሁሉ እንዳልሽው እናደርጋለን። ስለዚህ ድንገት ትንፋሹ ቢቆም በጥያቄሽ መሰረት ሐኪሞቹ ልቡን እንደገና ለማንቀሳቀስ ሬሲሲት እንዲያደርጉት ነርሶቹ እንዲያውቁ ምልክት በእጁ ላይ እናደርጋለን። ከልጆቻችን ጋር ሆኜ የቤተሰብ ውሳኔያችንን ለማስታወቅ ሌሎችም ሐኪሞች በተገኙበት ኮንፈረንስ ተጠራ። ሐኪሞቹ የጥበቡን ወቅታዊ ሁኔታ አስረዱን። በሕክምናው ሳይንስ መደረግ የሚቻለው ሁሉ እየተደረገ መሆኑን ለእኔና ለልጆቹ ገለጹልን። ምልክቶች ሁሉ የሚያሳዩቸው ግን የመጨረሻው ሰዓት መድረሱን ነው። እኔና ልጆቼ አሁንም ከጥበቡ በሞት መለያየቱን ማሰብና መቀበል አቃተን። ከነዚህ ሐኪሞች ጋር በነበረን ስብሰባ ግን ስለ እግዚአብሔር ኃያልነት፣ በቤተሰባችን ስላየናቸው ተአምራቶች፣ ስለምናምነው ወንጌል የምንመሰክርበት ሰፊና ተጨማሪ እድል እግዚአብሔር ሰጠን። 3ቱ ሐኪሞች ከፓሊቲቭ ኬር፣ 2ቱ ደግሞ የኔ ውድ ከተኛበትና ሁኔታውን ከሚከታተሉት ሜዲካል ፍሎር ፕራይመሪ ቲም መሃል በድምሩ 5 ናቸው። ለታሪካችን ሁሉም አዲሶች ነበሩ። እንደዚህ አይነት ጠንካራ እምነት ያለው ቤተሰብ አላየንም ሲሉ ተደነቁ። የጥበቡ ሐኪሞችና ነርሶች የሚሰጡትን መድኃኒቶችና እንክብካቤ ሁሉ ለጥቂት ቀናት በጥያቄያችን መሰረት ማድረጋቸውን ቀጠሉ። በአንጻሩ ደግሞ ሁኔታዎች ማሽቆልቆላቸውን ቀጠሉ። እኔና ልጆቼም ከጥበቡ ላለመለየት የምናደርገውን ትግል ቀጠልን። ውስጣችን ግን ከጥበቡ የመሰነባበቻው ሰዓት መድረሱን እያወቀው መጣ። ለጥቂት ጊዜ እቤት ሄዶ ሻወር ለመውሰድ ያህል እንጂ እኔም ውሎዬና ዳሬ ከታናሽ እህቴ ከስንዴ ጋር እዛው ሆስፒታል ሆነ። ኦገስት 24 ሐሙስ ለ40 አጥቢያ ነው። የውዴን አተነፋፈስ አይኖቼን አፍጥጬ በንቃት እከታተላለሁ። እስካሁን ያለምንም ኦክሲጅን እርዳታ ነው የሚተነፍሰው። ሆኖም ግን ለምንድን ነው ከዚህ የማያቋረጥ እንቅልፍ የማይነቃው? በዚሁ ወደ ዘላለም ቤቱ መሻገሩ እስከሆነ በድንጋጤ ብድግ አልኩ። እህቴ ስንዱ በተራዋ እንቅልፍ ሸለብ አድርጓታል። አያደርገውም፣ እግዚአብሔር አያደርገውም። ሊወስደው ነው እንዴ ጌታ? ዝምታ፣ ጸጥታ። ልትወስደው ነው እንዴ? ጌታዬ ሆይ አታደርገውም። ያ ሁሉ እምነትሳ፣ ያ ሁሉ ምልጃና ጸሎትሳ? አሁንም የሚያስፈራ ዝምታና ጸጥታ። አምላኬ ሆይ አንተን ከማመን ሌላ ከሞት ታስነሳለህ ብዬ ዛሬም ከማወጅ ሌላ ምንድነው ማድረግ ያለብኝ? ጌታዬ ሆይ እምነት አንሶ አይደል? ጸሎት አንሶ አይደል? ምን እያልከኝ ነው? እንደ እብድ ለምለፈልፈውና ለምናገረው ንግግር የሰማይ ዝምታ ሆዴን አሸበረው። አለቀስኩ። ሊመጣ ያለውን ነገር እንደ መንፈሳዊ ሰው ማስተናገድ እንድችል ከስሬ ለሚርገደገዱት እግሮቼ ጽናትና ኃይል እንዲሆነኝ ወደ አምላኬ ተጣራው። ኦገስት 25 ቅዳሜ ጠዋት እኔ እዚያው ባለፈው ቀንና ሌሊት ሁለንተናዬን በያዘው ሁኔታ ውስጥ ነኝ። የመጨረሻው መጨረሻ እንደደረሰ ከወዴ ጋርም በምድር አብረን ላንመላለስ ሞት እኔና ጥበቡን ሊለያየን ሰዓቱ መድረሱን ውስጤ ገባው። በቃ የፓስተር እንደሻው ባለቤት ገነት ማሞ ገኒ ትኩስ ቡናና ሻይ ከቁርስ ጋር በጠዋት ይዛ መጣለች። ገኒና እኔ ወደ ተገናኘንባት ወደ መጀመሪያዋ ቀን በሐሳቤ ነጎድኩ። የዛሬ 25 ዓመት ገደማ ናይሮቢ መሃል ከተማ ላይ ለሆነ ጉዳይ ሄጄ ነው። 3 ኢትዮጵያውያን ወጣቶች በማልፍበት መንገድ ሲሄዱ በአማርኛ ሲነጋገሩ ድንገት ጆሮዬ ጥልቅ አለ። ማለፍ አልቻልኩም። ራሴን አስተዋወቅኳቸው። ከአዲስ አበባ በቅርቡ የመጡ ወጣቶች ነበሩ። ዩዝ ዊዝ ኤሚሽን የሚባለው ክርስቲያናዊ ድርጅት የ3 ወር ስልጠና ሊሰጣቸው ናይሮቢ አምጥቷቸው ነው።
ስልጣናቸው የሚካሄደው ከናይሮቢ ውጪ ሞምባሳ መሆኑን ነገሩኝ። ለእረፍት ወደ ከተማው ብቅ ሲሉ አብረን ብንጸልይ ደስ እንደሚለኝ ነግሬያቸው ስልኬን ሰጠኋቸው። ገኒ ገና ባየኋት ዕለት መንፈሴ የወደዳት ልጅ ነበረች። ያ ድንገት በሚመስል የተጀመረ ግንኙነት በእግዚአብሔርና በመንፈሱ በብዙ መልካም ትዝታ ወደ ተሞሉ ዓመታት እንደሚያስገባን እኔም ሆንኩ ገኒ አልተገነዘብነውም። የማልረሳቸው ሌሊቶች በጸሎት አሳልፈናል። ለእግዚአብሔርና ለቃሉ እንዲሁም ለጸሎት ያላት ፍቅር ብዙ አቀራርቦናል። ጥበቡ ገና ሶማሊያ በምርኮኝነት እያለ ነው። ገኒም ስለ ቀጣዩ ሕይወቷ የእግዚአብሔርን ፊት አጥብቃ የምትፈልግበት ዘመን ነበር። እንደ ሻው ከልከሌንና ገኒን በሚገርም አመራሩ ያገናኛቸው በዚያ ወቅት ነበር። 11 ዓመት የፈጀው ጸሎታችንን በድንቅ መልሰውልን እኔና ልጆቼም ከጥበቡና ከእያሱ ጋር ተገናኘን። ገኒና እንዳሻው በሰርግ የተዳሩት እኛ ቤት ናይሮቢ ነው። ከገኒና ከእንዳሻው ጋር ያለን ግንኙነት እዚያ ላይ ብቻ አላበቃም። በአመታቱ መካከል ታናሽ እህቷ ጽጌም ናይሮቢ ዴይስታር ዩኒቨርሲቲ በምትማርበት ጊዜ ያ በእግዚአብሔር መንፈስ የተገመደው ህብረት ቀጥሏል። የትልቋ ልጃችን የእምነት ባለቤት የገኒ ወንድም ዮናስ ማሞ ነው። በገኒና በፓስተር እንደሻው ውስጥ ስላስቀመጠው ትሁት መንፈስ መንጋንም በትዕግስት በጸጋና በፍቅር የሚያገለግል የተባረከ ልብ አምላኬን አመሰግናለሁ። ተባረኩ ወገኖቼ። እትዬ ልሽ ቡናና ቁርስ እስኪ አድርጊ፣ እኔ ጋሽ ጥበቡ ጋር ሆናለሁ። ሐኪሞች ከመጡ ጠራሻለሁ። እምኑና ስንዴ እየጠበቁሽ ነው። ኮንፈረንስ ሩም ለዳዲ ክፍል ቅርብ ስለሆነና ጠያቂዎቻችን ብዙ ስለሆኑ እንድናስተናግድበት የፈቀዱልን ሰፊ ክፍል ነው። አልፈልግም ብልም እሺ ብሎ የሚተወኝ የለም። መብላትም ሆነ መጠጣት አላሰኘኝም። ላለፉት 24 ሰዓታት የገባሁበት የሐሳብና የጭንቀት ማጥ ውስጤን ጠፍሮታል። ገንዬ ተይኝ ብላትም አልሆነም። ተነስቼ በደመ ነፍሴ ወደ ኮንፈረንስ አዳራሹ ሄድኩ። እምኑና ስንዴ ሲመካከሩ ቆይተዋል። እኔን ለማናገር የሆነ የሐዘን ድባብ በዚያ አዳራሽ አለ። የእምኑ ለስላሳና ረጋ ያለ ድምጽ በሐሳብ ተውጦ የነበረውን አእምሮዬን አነቃው። ማም፣ የዳዲ ሁኔታ ምን ይመስልሻል? ሐኪሞቹ የዳዲ ኦርጋኖች ስራቸውን እያቆሙ ነው ይላሉ። የጉበቱን ጉዳት ምንም መመለስ አልቻሉም። እሱ እየደከመ ሄዷል። እኛ ደግሞ ልቡ ቢቆም ሪሴሲት እንዲያደርጉት ነግረናቸዋል። ዳዲ ደግሞ አሁን ባለበት ሁኔታ እነዚያ ሁሉ ሐኪሞች በላዩ ሲሰፍሩበት ለበለጠ ጉዳት እናጋልጠዋለን ብዬ ፈራው። አውቃለሁ ምንዬ፣ የምትዩ ይገባኛል። ደግሞ ሐኪሞቹ እንደዚያ ካደረጉትም በኋላ እንደገና በላይፍ ሰፖርት ማሽን ላይ አድርገው ስቃይን የምንጨምርበት ይመስለኛል። ዳዲ ይህን ሁሉ አሁን አይችልም ማም። እግዚአብሔር በውስጡ ያስቀመጠው የመምራትና በእርጋታ አቅጣጫን የማስያዝ ጸጋ እኔም እናቷ መስመር እንዳልተላለፍ ሊመክረኝ ጀመረ። በዳዲ ህይወት ላይ ውሳኔ ማድረግ የሚችለውና የመጨረሻ ቃል ያለው እግዚአብሔር ነው ያልናቸው ትዝ አይልሽም ማም? አሁን እኔው ነኝ ይሄንን ያልኩት አስታውሳለሁ። አሁንም ቢሆን እግዚአብሔር ነው እኮ የመጨረሻ ቃል በባሪያው ላይ ያለው። ልክ ነሽ ማም። ግን እኮ አሁን እያልን ያለነው እኛ ነን ወሳኞቹ ነው። እግዚአብሔር የዳዲን የምድር ኑሮውንና መከራው በቃ እኔ ላሳርፈው ፈልጋለሁ ብሎ ሲለን እኛ ደግሞ አይ ገና ነው እያልን ነው ማለት ነው። ሐኪሞቹ የዳዲን የልብ ምታት እንደገና ቢመልሱና በላይፍ ስፖርት ማሽን ላይ ቢያደርጉት በእርሱ ላይ አላስፈላጊ ስቃይ ጨመርንበት ማለት ነው። ኋላ ሲበቃን ደግሞ አሁን የላይፍ ስፖርት ማሽኑን አቁሙ የሚል ትዕዛዝ ለሐኪሞቹ ልንሰጥ ነው። እኛ ሆነን ማለት ነው ወሳኞቹ። የእግዚአብሔርን ቦታ አሁን የተጋፋን አይመስልሽም ማም? ደነገጥኩ። በዚህ መልኩ አላየሁትም ነበርና። እምንዬ ልክ ነሽ። የልቡ ትርታ ከቆመና ራሱ በራሱ ካልተመለሰ በቃ እንግዲህ እግዚአብሔር ዳዲን ሊወስደው ወስኗል ማለት ነው። ይህች ምድር የዘላለም መኖሪያችን እንዳይደለች እኮ አውቃለሁ። የኔ ችግር ዳዲ ከምድር የሚሄጃው ጊዜ አሁን አይደለም ብዬ ስለማመን ነው። ሞት ለጊዜው እንዳይወስደው ነው። ዳዲ ገና ያገለግላል ብዬ ስለማስብ እኮ ነው። እስካሁን በጸጥታ ስታዳምጥ የነበረችው እህቴ ስንዱም እዚህ ደረጃ ከደረስኩላት ወዲያ አሁን መናገር ጀመረች። እቴቴ እስቲ አንድ ጥያቄ ልጠይቅሽ። ጋሽ ጥበቡ ያላገለገለበት ጊዜ መቼ ነው በህይወቱ? ያላገለገለበት ጊዜ መቼ ነው በህይወቱ? እኔ ትዝ እስከሚለኝ ድረስ ጋሽ ጥበቡ ከወጣትነቱ ጊዜ አንስቶ በዘመኑ ሁሉ እግዚአብሔርን እንዳገለገለ ነው። አሁን ደግሞ እግዚአብሔር ባሪያዬን ላሳርፈው ይብቃው ብሎ ሲል እኛ ከእግዚአብሔር ይልቅ የምናውቅ ያስመስለናል። ትክክለኛው ነገር አሁን ከእግዚአብሔር ሐሳብ ጋር መስማማት ብቻ ነው።
ስንዴ የምትለውን አሰብኩ። ትክክል ነው። ዳዲ ዘመኑን ሁሉ እንዳገለገለ ነው። እምኑ ሐሳቧን ገና ስላልጨረሰች አሁንም ንግግሯን ቀጠለች። ሐኪሞቹ ከዚህ በፊት በነገርናቸው መሰረት ዳዲ ሪሲሴት እንዲደረግ የሚያመለክት ኮድ ውስጥ ስለሆነ አሁን የሐሳብ ለውጥ ማድረጋችንን በቶሎ ማሳወቅ ይኖርብናል። አዎን አለች ስንዴ ቀበል አድርጋ። አሁን እንግዲህ ደግሞ የሚያሳስበው የረቂቅ ጉዳይ ነው። እሷ እንደሰማሻት ነው የምትለው። አባቴ ቢሞት እንኳን አይቀበርም፣ እግዚአብሔር እንዲያስነሳው ጸልያለሁ እንጂ እና ምናልባት እንደጠበቀችው ሳይሆን ሲቀር እንዳትጎዳ ብናናግራት ጥሩ ነው። ትድዬንም እንዲሁ። ወዲያውኑ ረቂቅና ትደነቅ ወደ ሆስፒታል እንዲመጡ ደወልኩ። የእነሱን መምጣት በመጠባበቅ ላይ ሳለን የጥበቡን ሁኔታ ለማየት ወደ ክፍሉ ሄደን። ትንሽ የጣር ድምፅ ያሰማል። ሁኔታዎቹ ሁሉ እያሽቆለቆሉ ነው። ፈቃድህ በሰማይ እንደሆነች ፓስተር ሰይፉና ጽጌ ወንጌል፣ ፓስተር አሳየኝና እመቤት አብረውን ሊጸልዩና ሊያዩን መጥተዋል። ከነዚህም ከአራቱ ወገኖቼ ጋር በእግዚአብሔር ፊት ለመቆጥራቸው የረጅም ዓመታት ትዝታዎች አሉኝ። ወንድም ሰይፉ ገና አምቦ ሳለ ለሙሉ ጊዜ አገልግሎት ሳይወጣ ከአዲስ አበባ ዩኒቨርሲቲ ክርስቲያን ተማሪዎች አምቦ ለኢቫንጀሊዝም ስንሄድ ጀምሮ፣ ጽጌ ወንጌል ደግሞ እዚያው ዩኒቨርሲቲ የሴቶች ዶርም ገና የክርስትናው ነገር ብዙም ሳይገባኝ እዚህም እዚያም ከምልበት ጊዜ አንስቶ። ከጽጌ ወንጌል ስንገናኝ ከምናወራቸው አንዱ አይሊሽ ህይወትሽ እንዲህ ተለውጦ ዛሬ ለሚያይሽ ሰው እኮ ድሮ የነበርሽበትን አይነት መገመት አይችልም። አንቺና መስታወት በማትተጣጡበት ዘመን አንዴ ዶርማችን ስንገባ አንቺ ያው እንደ ልማድሽ መስታወት እያየሽ ስትኳኳይ ሳይቸግረኝ ሊሽ ጌታን ካወቅም በኋላ እኮ ይህ ሁሉ አያስፈልግም ስልሽ የተቆጣሽው አይረሳኝም። ክርስትና ማለት ይሄ ከሆነ በቃ አልፈልግም ብለሽ ስንት ይቅርታ ጠይቄሽ ነው መለስ ያልሽልኝ። ያ ወዲያ ማዶ የቀረው ህይወቴ ነው። እንደ ወንድም ሰይፉና ጽጌ ወንጌል ከዱሮ አንስቶ በሚያውቁኝ መካከል በጌታ ኃይል የተለወጠው ያ ህይወቴ ስለ ዛሬው ማንነቴ ነባር ምስክር ነው። ወንድም አሳየኝና ዳዲዬ ካናዳ የዛሬ 5 ዓመት ጅማሬው ላይ ያለፉበት ተመሳሳይ የጤና ተግዳሮት በሁላችንም ዘንድ የቅርብ ትዝታ ነው። ከዚህ የተነሳ መንታዬ መንትያዬ ይባባላሉ። ከወንድም አሳየኝና ከባለቤቱ ከመቤት ጋር እንዲሁ የረጅም ዓመታት በረከት እንቆጥራለን በእግዚአብሔር ቤት። ዳዲ ሶማሊያ በነበረበት ዘመን ናይሮቢ አብሮኝ በጸሎት ካማጡ ከቅርቦቼ መሃል ናቸው። ጸሎት መላሹ ጌታም ጥበቡን ከሶማሊያ ካወጣው በኋላም ብዙ የመጽናናትና የበረከት ዘመን ከነዚህ ወገኖቼ ጋር አሳይቶናል። አሁንም መኖሪያቸውን ዴንቨር ካደረጉ ወዲያ ከእመቤትና አሳየኝ ጋር ብዙ የተባረኩ የጸሎት ትዝታዎች ጌታ እግዚአብሔር ሰጥቶናል። በዚያች ቅዳሜ ጠዋት እየሆነ ስላለው ነገር ለአራቱም አጫወትኳቸው። እነርሱም ካዳመጡኝ በኋላ አብረን ጥቂት እንድንጸልይ ሐሳብ አቀረቡ። ገኒን ዳዲ ጋትተን እምኑና ስንዴን ጨምረን ተያይዘን ወደዛ የኮንፈረንስ አዳራሽ ሄድን። በቃ ፈቃድ ይሁን ብለን ዳዲን ለእግዚአብሔር አሳልፈን ለመስጠት እንደ ቤተሰብ እንድንወስን እግዚአብሔር እንዲረዳን፣ በተለይ ደግሞ አሁን ረቂቅና ትዲን እየጠበቅን ነው። ስለዚህ ጉዳይ ተወያይቶ ለመወሰን አምላኬ ይርዳኝ፣ እኔንና ልጆቼን ይርዳ እያልኩ ስቅስቅ ብዬ አለቀስኩ። ጥቂት መለስ ካለልኝ በኋላ መወያየት ጀመርን። ወንድማችን ሰይፉ የሚወደውን ልጁን፣ እህታችን ጽጌ ወንጌል የምትወዳቸውን እናቷን ወደ ዘላለም መኖሪያቸው የሚያሻግራቸውን ሞት ለመቀበል እንዴት እግዚአብሔር እንደረዳቸው አካፈሉኝ። እኔም እስካሁን የሥጋ ሞቱን ለመቀበል የተቸገርኩበት ዳዲ ገና ያገለግላል በሚለው እምነቴ ምክንያት እንደው ስናገር በወንድም አሳየኝ ውስጥ እግዚአብሔር በኃይል ተናገረኝ። መቼ ነው ጥበቡ እግዚአብሔርን ያላገለገለው? ከልጅነት እስከ ዛሬ አገልግሎታል እንጂ ያላገለገለበት ጊዜ ካለ ንገሪኝ። ደግሞ የእሱ አገልግሎት በቤተ ክርስቲያን መድረክና በወገኖች መካከል ብቻ አልነበረም። በሙስሊሞች መካከል የክርስቶስን ፍቅር በመግለጽ ቢሆንስ? በሶማሌ ምድር በምርኮኝነት ሳለ ቤተ ክርስቲያንን በመክፈት ቢሆንስ? በዲፕሎማቶቹም ዓለም እንኳን ሳይቀር አምላኩን አገልግሏል እንጂ መች ነው ጥበቡ እግዚአብሔርን ያላገለገለው? ደነገጥኩ። ቀደም ሲል ያንን ቅዳሜ ጠዋት እህቴ ስንዴ ያለችኝን የደገመልኝ አሁን በወንድም አሳየኝ በኩል በኃይልና በስፋት ተናገረኝ እንጂ እንባይም መቆጣጠር አልቻልኩም። በዚህ መሃል የምንጠብቃቸው ልጆቼ ረቂቅና ትዲ በተለያየ ጊዜ ውስጥ ደርሰዋል። ወንድም አሳየኝ በውስጡ እግዚአብሔር የጫነውን ሲዘረግፈው በከፊልም ቢሆን በየደረሱበት መጠን ሰምተዋል። እስቲ ሊሽ
እንግዲህ ረቂቅና ትዲ የተወያየንበትን ሁሉ ስላልሰሙ አጠር አድርገሽ ብትነግሪያቸውና ከነሱ ደግሞ ብንሰማ ጥሩ ይሆናል። ገለጽኩላቸው የእስካሁኑን። የጠራኋቸውም እነሱ በልባቸው የሚሰማቸውን ለመስማት እንደሆነም ነገርኳቸው። በየተራ ሲናገሩ የሰማነው አስደነቀን። ከሁሉ የተሰጋላት ልጃችን ረቂቅ ምን ትል ይሆን? ያስገርማል። የእግዚአብሔር ድንቅ ስራ። እሱ ብቻ ስለሆነ ልባችንን መናገርና መርታትም የሚችለው ስሙ ይባረክ። ወደዚህ እየነዳው ስመጣ መንገድ ላይ እግዚአብሔር መንፈስ ቅዱስ ይናገረኝ ነበር። ባለፉት 5 ዓመታት ውስጥ በህይወት ለመኖር የሚያስፈልግሽን ሁሉ ከአባትሽ ተምረሻል። ስለዚህ በቃ ልቀቂው። አቤት የእግዚአብሔር ንግግር ይገርማል። ይበልጡን የተገረምኩት የሁሉም ታናሽ ትድዬ ስትናገር ነው። እኔ ዛሬ ጠዋት በእግዚአብሔር ፊት ስጸልይ ነበር። እግዚአብሔር ሆይ አትቆጣኝ፣ አንድ ነገር ልንገረ። እሷ እግዚአብሔርን እንዴት እንዳናገረችው ነው የምጽፈው። ላለፉት 5 ዓመታት ዳዲን እንድትፈውስልን ስንጸልይ ነበር። አንተ ፈዋሽ አምላክ መሆንን ስለምናውቅና ስለምናምን። አሁን ግን ልትወስደው የፈለክ ይመስላል። አትዘንብኝ፣ ግን ልንገረ፣ እኔ ለዚህ አልተዘጋጀውም። እንባዋ ዝርግፍ። አንተ ግን ልትወስደው ከወሰንክ አንተ ትክክል ነህ። አንተ ሁል ጊዜ ትክክል ነህ። አንተ መልካም አባት ነህ። ትድዬ አሁን ባለችው ሁሉ ተገርመን ሳንጨርስ ቀጥሎ የተናገረችው ግን የሚያስደንቅ ሆኖብናል። እና እግዚአብሔር ይህንን ብዬ ስጨርስ አንድ ነገር አስተዋልኩ። እኛ እግዚአብሔር እንዲያደርግልን የፈለግነው በቃ ዳዲ በሚራክል ተፈውሶ እንደ ድሮ እንዲሆን ነበር። ዳዲ ባለፈበት አስቸጋሪ 5 ዓመት የሚሸከመውን ጸጋ የሚባል ተአምር እግዚአብሔር ሰጥቶን ግን አላስተዋልነውም። ማሚ አንቺም እንደዚያ ሳይደክምሽና ሳታማረሪ ዳዲን ሁልጊዜ በፍቅር እንድትረጁ ያደረገሽ ጸጋ የሚባል ተአምር ነው። ሁላችንም እንደ ቤተሰብ በዳዲ ዙሪያ እንድንሆን የረዳን ጸጋ የሚባል ተአምር ነው። ይህንን አስገራሚ ተአምር እግዚአብሔር በመካከላችን ፈጽሞልን እኛ ግን አላየነውም። እንዲያውም ጸጋውን እንዳረጋገጥነው ተሰማኝ። እግዚአብሔርን ይቅርታ ጠየቅኩት። እኛም ይቅርታ ልንጠይቀው እንዳሰብን ልንጠይቀው እንዳለብን የተሰማኝ። በቃ አለቀ። አእምሮ እንዳያስበው አንደበት እንዳይናገረው የተፈራውን አልነው። እንዳይሄድብን አምላካችንን የሙጥኝ ብለን የያዝነው ውዳችንን ጥበቡን ለቀቅ ነው። እሺ እግዚአብሔር ሆይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር ሊያስተምረን ታገሰን። እሺ እስክንለው ጠበቀን። ሁላችንም ትልቅ እፎይታ ተሰማን። ከዚህ አዳራሽ ዳዲ ወደተኛበት ክፍል ስንገባ እሱ ላይ ሰፍኖበት የነበረው የሚዳሰስ አይነት ሰላምና ረፍት ደግሞ እጅግ አስደነቀን። ዳዲም ከኛ ጋራ እዚያ ኮንፈረንስ አዳራሽ የነበረና በደረስንበት ስምምነት እሱም የተደሰተ ይመስል ነበር። ከምድር ለመሰናበት የኔንና የልጆቹን ፈቃድ ይጠባበቅ እንደነበርና አምላካችንን እሺ ስላልነው እሱም እፎይ እንዳለ ይመስላል። እስካሁን ከዳዲ ጋር የቆየችው ገኒም በደረስንበትም ስምምነት እጅግ ደስ አላት። ለካስ የሁሉም ጭንቅ ኖሯል። ቀጥሎ አንድ ሐሳብ አቀረበች። በዚህ ወቅት ጋሽ ጥበቡ ለምንነግረው ነገር ባንደበቱ መልስ አይሰጠንም። ነገር ግን እስቲ ሁላችንም ወደሱ እየቀረብን በየግላችን እንደሚሰማን ምን ያህል እንደምንወደው እንንገረው። ክፍሉ ውስጥ በርከት ያለን ሰዎች ነበርን። ኮሪደሩም ውስጥ የነበሩት ገቡ። ከኔ ጀምሮ ልጆቻችን፣ ከዚያም እያንዳንዳችን ወደ ዳዲ እየቀረብን ምን ያህል እንደምንወደውና እንደምናፈቅረው ነገር ነው። ግማሾቹ እያለቀሱ፣ ሌሎች ደግሞ ከእንባ ጋር እየታገሉም በጥሞናና በአክብሮት እንዴት ያለ የእምነት የፍቅርና የትዕግስት ምሳሌ ሆኖ በሕይወቱ እግዚአብሔርን እንደገለጠላቸው ነገሩት። ከልብና ከእውነት ስለዚህ የተወደደ ሰው የተባለው ሁሉ የሚያከብረው በእርሱ ሆኖ የረዳውን ፈጣሪውን እግዚአብሔርን ብቻ ነው። ለማንኛውም ዛሬ የዳዲ አንደበት ምላሽ አይሰጥም። እሱ ግን በተራው ሊናገር ቢችል ውዴ የሚለውን አውቃለሁ። የእግዚአብሔር ማንነት በሕይወታችን ደምቆ እንዲሳልልንና የእሱ ማንነት ከውስጣችን እንዲደበዝዝ ነው የሚፈልገው። አዘውትሮ የሚዘምረውና የሚያዘምረው መዝሙር ትዝ አለኝ። ዝናና ክብር ለአንተ ይሁን፣ አንተ ከፍ በል እግዚአብሔር፣ እኔ ልዋረድ ዝቅ ልበል፣ ጌታ አንተ ብቻ ከፍ ከፍ በል። በክፍል ውስጥ ያለነው ሰዎች ለዳዲ መንገር የምንፈልገውን ሁሉ ከነገርነው ወዲያ እሱ የሚወዳቸውንና የሚያዘወትራቸውን የምስጋና መዝሙሮች መዘመር ጀመርን። የቤተ ክርስቲያን የአምልኮ መሪዎችም በክፍሉ ውስጥ ነበሩና እጅግ የሚገርም የአምልኮ መንፈስ በመካከላችን ፈሰሰ። ይህ የአምልኮና የዝማሬ የምስጋና መንፈስም ከዚች ከማትረሳ ቅዳሜ ዕለት እስከሚቀጥለው ሐሙስ ምሽት ቀጠለ።
ሁላችንንም ወደ ቀለለን መንፈሳዊ አየር ውስጥ አስገባን። በዳዲም ላይ የሚታየው ሰላምና እረፍት የሚደንቅ ነበር። ሐኪሞቹ እንደ ቤተሰብ የወሰነውን አዲስ ውሳኔ እንዲያውቁት አደረግን። እነርሱም በደስታ ውሳኔያችንን ተቀበሉ። ዳዲን በተለያየ ጊዜ ያከሙት ሐኪሞች ተወዳጁን ሰው ሊሰናበቱት መምጣት እንዲችሉ ፍቃድ ጠየቁኝ። እንደ ወዳጆች ሆነን ነበርና የቤተሰቡ ሐዘን ተካፋይ ለመሆን ጊዜ ወስደው ይመጡ ጀመር። አንዳንዶች ሲመጡ የሚያገኙትን በዳዲ ዙሪያ ስንዘምርና እግዚአብሔርን ስናመልክ ነው። በአክብሮት ገብተው ይወጣሉ። ኦገስት 29 2012 ሮብ ልጃችን ረቂቅ በአብዛኛው የአባቷን እጅ ይዛ በዝማሬ በአምልኮ የእምነት ቃል በማወጅና በመጸለይ ለረጃጅም ሰዓት ቆይታለች። ሰሞኑንም ይህንን ስታደርግ ነበር። እኛንም ክፍሉ ውስጥ ያለነውን የሚያንጽና የሚያቆም ቃል ያለማቋረጥ ከውስጧ ታፈልቃለች። ዛሬም ለረጅም ሰዓት የአባቷን እጅ ይዛ እግዚአብሔርን ስታመልክ ቆየችና እንዲህ አለች። ወደ ልዩ ክብር፣ ወደ ልዩ ሕይወት፣ ወደ ልዩ ኃይል ትገባለህ። ይህን የምትለው በመንፈስ ሆና እንደሆነ ግልጽ ነበር። ከጨረሰች በኋላ ግን የእሷ መረዳት በቃ ዳዲ እንደማይሞት ነበር። በዚያች ክፍል ለነበረን ሁሉ የነገረችን በቃ ዳዲ አይሞትም። እቤቷም ሄዳ ለባለቤቷ ለዳዊት ዴቭ ዳዲ በቃ አይሞትም፣ በሕይወት ይኖራል አለችው። ለካስ በረቂቅ ውስጥ እግዚአብሔር ይናገረን የነበረው በእርግጥም ከአንድ ቀን በኋላ ዳዲ ስለሚገባበት ዘላለማዊ ክብርና ሕይወት ኖሯል። ኦገስት 30 2012 ሐሙስ ቀን ዳዲ ዛሬም እንዳለፉት ቀናት በሰላምና በእረፍት ውስጥ ነው። የልቡን ትርታ፣ የኦክሲጅኑን መጠን የሚያሳየን መሳሪያ ደህና ይተማል። ነርሶቹም በየ2 ሰዓቱ እየመጡ ከአንዱ ጎን ወደ ሌላው ያገላብጡታል። በመጡ ቁጥር ሰውነቱን እየዳበሱ አለመቀዝቀዙ እየደነቃቸው ስቲል ዋርም እያሉ ይሄዳሉ። የደም ግፊቱ አሁንም በጣም እየቀነሰ ነው። የመጨረሻውን መጥተው ጎኑን ሲቀያይሩት የወሰዱት የደም ግፊት 55 በ30 መሆኑን ነገሩን። ስለጠየቅናቸው በሕይወቴ ሰምቼ የማላቀው አይነት የደም ግፊት መጠን፣ አሁንም ግን የኦክሲጅን መጠኑ 95 እያነበበ የልብ ትርታው እየተመመ ነው። ከ5 ደቂቃ ባነሰ ጊዜ ውስጥ ጥበቡ ኃይለ ሥላሴ በድልና በሰላም ስቃይ ወደ ሌለበት ዙሪያውን ከበውት በከረሙት መላእክት ታጅቦ ወደ አባቱና ወደ አምላኩ ጉያ ተሻገረ። Across the bridge there is no more sorrow. The sun will shine across the river and we will never be unhappy again. የቁጥራቸውን መጠን አላውቀውም፣ ግን እጅግ ብዙ ሰዎች በአሜሪካም ሆነ በኢትዮጵያ ይህን የአገልጋዮች አገልጋይ ከምድር ተሰናብተውታል። ሴፕቴምበር 3 2012 ዴንቨር ኮሎራዶ በኢትዮጵያ ወንጌላውያን ቤተክርስቲያን ከጠዋቱ 5 ሰዓት እስከ ቀኑ 7 ሰዓት የሚካሄድ የመታሰቢያ ፕሮግራም የኔን ውድ ለመሰናበት ተዘጋጀ። በፈረንጁ ዓለም በአሜሪካ ሰዓትና ጊዜ በሚጠበቅበት 2 ሰዓት ወደ 4 ሰዓት ሲለጠጥ ከቤተ ክርስቲያኒቱ አዳራሽ የወጣ ሰው አልነበረም። በዚያ የሚያስገርምና እውነተኛ የሆነ ታሪክ ይተረክ ስለነበረ በየተራና በስፋት ስለዚህ ተወዳጅ ሰው የተባለውን በሙሉ ለማስፈር ስፍራ አይበቃኝም። ጥቂቱን ቀንጭቤ ማቅረቡን ግን ስለ ጥበቡ ኃይለ ሥላሴ ሚዛናዊ ግንዛቤ ይሰጣቸዋል ብዬ ስላመንኩ እነሆ የጥበቡ ሌጋሲ። ነገር ግን ብልም ዝገትን በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። የማቴዎስ ወንጌል ምዕራፍ 6 ቁጥር 20። ኢትዮጵያም ትልቅ ውለታ አለባት። ሰዓሊ ከበደች ተክለአብ አሜሪካ ውስጥ የሚገኘው የታዋቂው የሳቫና ጆርጂያ የአርትስና የዲዛይን ኮሌጅ መምህር ነች። ጥበቡን ለመጀመሪያ ጊዜ ከበደች ያወቀችው ሶማሊያ ደናን በተባለው እስር ቤት ውስጥ ነው። ከበደች ስለ ጥበቡ የምትለው ብዙ አላት። እናንበባት። ከ10 ቀናት በፊት ሆስፒታል ተኝቶ ሳለ ዶክተርን ላየው መጥቼ ነበር። ከ30 ዓመት በፊት በውስጥ የቀርጾ ባለፈው ማንነቱ አልነበረም ያገኘሁት። እነዚያን የማውቃቸውን ብርሃን የሚፈነጥቁ አይኖች አላየሁም። ይህም ዶክተር ሰው መሆኑን ያሳየኝ። ሆኖም ግን በዛ በከባድ ጊዜ ውስጥ እንኳን ድሮ የማይበት ጽናቱ እንዳለ ነበር። ዶክተርን መጀመሪያ ያየሁት ሶማሊያ እስር ቤት ነው። ያን ጊዜ የስነ ጥበብ ተማሪ ነበርኩ። ቀይ ሽብርን ሸሽቼ ከሀገር ስወጣ ሶማሌዎች እጅ ወድቄ ነው እነ ዶክተር ከነበሩበት እስር ቤት የተጨመርኩት። እያዳፉና እያመናጨቁ በከባድ ጭነት መኪና አሳፍረው ደናን እስር ቤት አመጡን።
እንደገና በማዳፋት በጩኸትና በዱላ የተቀበሉን ወታደሮች ከመኪናው ዘርግፈው አዋራ ላይ ያስቀመጡን። ከሩቅ የማያቸው 3 ሰዎች ወደኛ አቅጣጫ በመምጣት ላይ ናቸው። 2 ወንዶችና አንዲት ሴት። 2ቱ ዩኒፎርም ለብሰዋል። አንደኛው ወንድ ጠመንጃ የያዘ የሶማሌ ወታደር ነው። በመሃል አንድ ሰው አለ። ጠመንጃ አልያዘም፣ ዩኒፎርምም አልለበሰም። ወጣት ነው። ነጭ እጀ ጉርድ ሸሚዝና ነጭ ሱሪ አድርጓል። ምናልባት ከሁለቱም ወታደሮች ይልቅ መሬቱን በስፋት የሚረግጠው እሱ ነበር። ትከሻው እንዳለ ነው፣ አልረገበም። ከትከሻው ወደ ታች እጆቹን ተከትዬ ሳይ ሁለቱም እጆቹ ምንም አልያዙም። ስቴቶስኮፕ አንገቱ ላይ አንጠልጥሏል። የሚያወራውን ወታደር በጥሞና ይሰማል፣ በዚያው መልክ ይመልሳል። ያም ሆኖ አይኑ በሰልፍ በተቀመጡት እስረኞች ላይ ነበር የሚያተኩረው። እና ራሳችሁን ለጥቂት ጊዜ እዚያ ቦታ ላይ እንድታስቀምጡ ፈልጋለሁ። የሰው ልጅ ክብር በተረገጠበት ቦታ የራሳችሁ የሆነ ወገን በኩራት ቆሞ ስታዩት የሚሰጣችሁ ስሜት ልዩ ነው። የጽናቱና የብርታቱን ነጸብራቅ ያሳያችኋል። የዶክተርን ፈገግታ የማታውቁት ካላችሁ እሱ ፈገግ ሲል አይኖቹ ይጠባሉ። እነዚህ አይኖች ግን የሚፈነጥቁት ብርሃን አላቸው። ከ10 ቀናት በፊት ያየሁት የህመም ገጽታው ያን የማውቀውን የዶክተር የመጀመሪያ ትዝታዬን አልሻረብኝም። ያ በእስር ቤት ያየሁት የዶክተር የኃይልና የጽናት የጥንካሬ ገጽታው ሁሌም ከኔ ጋር ይኖራል። ብዙዎቻችሁ ዶክተርን በተለያየ መልክ ታውቁታላችሁ። ምናልባትም ትምህርት ቤት እያለ የምታውቁት ትኖራላችሁ። ድሮ በትምህርት ቤት የሚያውቁት ሰዎች አጋጥመውኝ ስለሱ ያወራሉ። በትምህርት ብቃቱ ብቻ ሳይሆን የሰውነት አቋሙን ጭምር ያወራሉ። ዶክተርን ዩኒቨርሲቲ ተማሪ ሆነው የሚያውቁት ካፍቴሪያ ውስጥ ጥበቡና ጓደኞቹ ከምግብ በፊት ሊጸልዩ ጎንበስ ሲሉ ምግባቸውን ከፊታቸው እናነሳባቸው ነበር ብለው የነገሩኝ ሰዎች ገጥመውኛል። ያ በልጅነቱ ያለ ፍቃዱ ሰዎች በተንኮል ያደረጉበት ነበር። በእስር ቤት ግን ዶክተር የራሱን ራሽን ለተራቡ ለታመሙና ለሚያስፈልጋቸው በፈቃዱ ሲለግስ ሲመጸውት የኖረ ሰው ነው። ዶክተር ጥበቡ ገና በወጣትነት እድሜው ሳለ ነው ከባድ ኃላፊነት ውስጥ የወደቀው። እኛ ያወቅነው በዚያን ጊዜ ነው። እናንተ አሁን እሱን ባወቃችሁበት ዓለም ውስጥ አይደለም። እኛ ያወቅነው የተለያየ ዓለም ውስጥ ነው። ዶክተር ከሶማሊያ ከወጣ በኋላ ስላደረጋቸው በጎ ነገሮች ሲነገር ሰምቻለሁ። እኔ ግን እሱን ያወቅኩት በማይመችና ከባድ በሆነ ሁኔታ ውስጥ በወደቀበት ጊዜ ነው። የምናገረውም በወጣቱ የተጣለበትን የታሪክ ግዴታ ለመወጣት ስላደረገውና ስለማደንቀው ተጋድሎ ነው። በእግዚአብሔር ጸጋና ችሎታ ያገኘውን ማቴሪያልና ሀብት ላጡት የቸረውና ያካፈለውን ነው ብዙዎቻችሁ የምታውቁት። ያ ሰብአዊነት ነው፣ ንፉግነት የሌለው ንጹህ ቸርነት ነው። ግን ዶክተር የሚሰጠው ነገር ባልኖረው ጊዜና ዘመን ሁሉ ሲሰጥ የኖረ ሰው ነው። ሲሰጥም ራሱን ነው የሰጠው። ከእውቀት ጀምሮ ከማጽናናትና ከፍቅር ጋር ከእድሜ በላይ በሚታይ አስገራሚ ጥንካሬ ለሁላችንም እዚህ አስጨናቂ ስፍራ በህይወት ለመውጣት ምክንያት ሆኖልናል። እናቴ እስቲ ስለ ዶክተር ንገሪኝ ምን ይመስላል ትለኛለች። እነግራታለሁ። እሱን የሚመስል ሰው በህልሜ አይቼ ነበር ትለኛለች። አሁን ማረፉን ስነግራት ልጄን ከሞት ያዳነልኝ ሰው አረፈ ነው ያለችው። ብዙዎች እናቶች ልጄን ከሞት ያተረፈልኝ እንዲሉ አድርጓቸዋል። በጤንነት በኩል በጣም አደገኛ ቦታ ላይ ነበር በእስር እንድንኖር የተደረግነው። ከሺስቶማሲያ እስከ ማሌሪያ፣ ቱበርክሎዝዝ፣ መጨረሻ ላይ እንዲያውም ኮሌራ ጭምር የገባበት ጊዜ ነበር። አስተውሉ እንግዲህ የዚህ ሁሉ ኃላፊ የሆነው ሰው ዶክተር በእጁ ላብራቶሪ የለም፣ መድኃኒት የለም፣ የሚተባበረው ለደከመው ወገን ፍቅርና ማጽናናት የሚሰጥለት ብዙ አጋርም የለውም። የዚህ ሁሉ ኃላፊነት እሱ ነበር። ስለ እያንዳንዱ ኪኒንና መድኃኒት ስለ በሽተኛው መብት ሲዋጋ የኖረ ሰው ነው። ዶክተር በተፈጥሮ የተላበሰው ጥበብና ማስተዋል ደግሞ የሚገርም ነው። ክፉ ልቦናና አስተሳሰብ ይዞ አንድ ሰው ወደ እርሱ ቢመጣ እንኳን ያንን የማስለወጥ ችሎታና ጥበብ ያለው ሰው ነው። በተቃራኒ ሐሳብ ከሰው ጋር መነጋገር ቢኖርበት ዶክተር አንድም ቀን እንኳ አይሆንም ብሎ አይጀምርም። አዎን በሚል ይጀምራል። ምናልባት ወይንም ነገር ግን የሚለውን ኋላ ላይ ያስከትል ይሆናል። ይህም ስለሆነ ይመስለኛል በእንደዚህ አይነት አስቸጋሪ ስፍራ ተደማጭነትን ያስገኘለት። ያም ደግሞ ብዙ ነገሮችን እንዲያከናውን አድርጎታል። ዶክተር የእስረኛው ሐኪም ብቻ አልነበረም፣ የአሳሪዎቻችን የሶማሌ ወታደሮችም ሐኪም ጭምር እንጂ። አንድ ቀን ከወንዶች ካምፕ
እኔ ወዳለሁበት የሴቶች ካምፕ መድኃኒትም ሆነ መልእክት ከሚያመላልሱልን ትናንሽ ወንድ ልጆች መሃል አንዱ ለመጀመሪያ ጊዜ ዶክተር ድምጻቸውን ከፍ አድርገው ሲናገሩ ሰማሁ አለን። ምን ሆኖ አልነው። ከዶክተር በላይ ተብሎ ለእስር ቤቱ የመጣ ዶክተር መሐመድ የሚባል አንድ ሶማሊያዊ ሐኪም ነበር። ከዚህ ሰው ጋር ያከራከራቸው ጉዳይ የአንድ መድኃኒት ምክንያት መሆኑን ሰማን። አንዲት የታመመች ልጅ ነበረች። ዶክተር እዚያም ውስጥ ሆነን ተሻሽለው ስለመጡ የመድኃኒት አይነቶችና ስራቸው እውቀቱ በዚያው ካለ ሶማሊያዊ ሐኪም የላቀ መሆኑ ሁሉ የሚያስደንቀን ነበር። እናም ያን ዕለት ከዚያ ሐኪም ጋር የነበረው ክርክር ያችን በጠና የታመመች ልጅ ሊረዳ ስለሚችለው ስለዚያ አንድ መድኃኒት ነበር። ሶማሊያው የሚለው ሙሉ ኮርሱን መውሰድ የሚያስችላትን ያህል መድኃኒት ስለሌለ አልሰጥህም ሲሆን፣ ዶክተር ደግሞ የሚለው ሐሳብ ይሄ መድኃኒት የመጀመሪያውን ኪኒን ስትወስድ ነው ልጅቷን ህመም ማስወገድ የሚጀምረውና ሙሉ ቁጥር ባይኖርህም ስጠኝ ነበር። ያውልህ በቃ አትጨቅጭቀኝ ብሎ ሶማሌው በብዙ ብስጭት ለዶክተር ያንን መድኃኒት ወረወረለት። ያቺን ልጅ ምን ያህል በጊዜው እንደረዳት አስታውሳለሁ በማለት ወገኖቹን ለማትረፍ ግዴታውን የተወጣው በእንደዚህ አይነት ትግልና ግብ እንደነበር ከበደች ከገለጸች በኋላ አሁንም ትዝታዋን ማውሳት ቀጠለች። ዶክተር ኖርማል ባልሆነ ስፍራ ነገሮችን ኖርማላይዝ ለማድረግ የሚጥር ሰው ነበር። በተለይ ለልጆች እናቶች መስጠት ያልቻሉትን ፍቅርና ስፍራን በህይወቱ ለነርሱ በመስጠት ረገድ እናቶች ልጆቻቸውን ትተው ቀኑን ሙሉ ከባድ የጉልበት ስራ ላይ ሶማሌዎቹ አሰማርተዋቸው ደክሟቸው ነው የሚገቡት። ለልጆቻቸው የፍቅር እንክብካቤ ማድረግም ሆነ መስጠት አይችሉም። ወንድምና እህት የተማረኩ ካሉ ትልቁ ለትንሹ እንክብካቤ ያደርጋል። አንድ ምሳሌ ነው የሚሰጣችሁ። ረጅም ሰልፍ ነው። ሆስፒታል ወይንም ክሊኒክ የለንም። ውጪ ዛፍ ስር ሊሆን ይችላል። ወንበር ይወጣል። ወታደሮች ይቆማሉ። የጤና ችግር ያለው በዶክተር ለመታየት ረጅም ሰልፍ ይይዛል። በረሃ ነው። ፀሐይ ነው። ሰው ይንገላታል። ቶሎ ሁሉን ለማዳረስ የሚሞከርበት ጊዜ ነው። ንጋት የምትባል አንዲት ትንሽ ልጅ ምናልባት 8 ወይም 9 ዓመት ቢሆናት ነው። 1 ዓመት ያልሞላው ወንድሟን ተሸክማ ቆማለች ዶክተር ጋር ለማምጣት እና ልጁ ያለቅሳል። በጣም ያለቅሳል። አሁን ተራዋ ደርሶ ዶክተር ጋር ትመጣለች። ፈገግታውን ታውቁታላችሁ። ማን ነው ስምሽ? ንጋት። ልጅሽ ነው እንዴ? ዶክተር ደግሞ አረ ወንድሜ ነው። ምን ሆኖ አመጣሽው? ሆዱን አሞት ያለቅሳል። ነገረሽ እንዴ? ዶክተር ደግሞ ሽቦ እኮ አይናገርም። ሽቦ የወንድሟ ስም ነው። ዶክተር እንዲህ የመሳሰሉ ምናልባት በውጭ ዓለም ብቻ የምናያቸውን ጥቃቅን አዝናኝ ዘይቤዎች ሲጠቀም ሳይ ይገርመኝ ነበር። በዚያች ጥቂት ጊዜ ልጅቷ ላፍታም ያህል እንኳ ቢሆን ያለችበትን አሳዛኝ ሁኔታ የረሳችበት ወቅት ነበር ብዬ አምናለሁ። ከፍተኛዎቹ ነገሮች ለማውራት በዚህ አጭር ጊዜ አልሞክረውም። ምክንያቱም የዶክተር ታሪክ ገና አልተጀመረም። ወደፊት ብዙ የሚወራ ነው። በመጨረሻ ላነሳ የምፈልገው የኮሌራ መግባትን ነው። ሁላችሁም ስለ ኮሌራ ታውቃላችሁ። በአንድ ወቅት በአንድ ሌሊት በሺ የሚቆጠር ሰዎችን የሚጨርስ አስከፊ ሁኔታ ነው። ከ2000 በላይ የሚሆኑ ሰዎች በአንድ መታጎሪያ ሲሆኑ ከ150 እስከ 170 የሚደርሱ በሽተኞች አንዳንዴም አንድ ሰሌን ለሁለት እየተጋሩ ባሉበት ስፍራ ምግብ የለም። የተከደነ መጸዳጃ ቤት የለም። ክፍት ነው። ዝንብና ልጆች በተለይ ከተላመዱ ጊዜ የለውም። ለኮሌራ መስፋፋት የተመቻቸ አስፈሪ ሁኔታ ነበር። ከኛ ካምፕ የተወሰነ ርቀት ላይ ከሐረር የሄዱ የቆቱ ብሔረሰቦች የሚኖሩበት ካምፕ አንድም ሰው ሳይተርፍ እንዳለ አልቀዋል በኮሌራ። አንድ ምሽት እኛ ካምፕ ውስጥ አንድ የመጀመሪያው ሰው ታመመ። ተቅማጥና ትውከት የተለመደ ነው። እዚያ ካምፕ ውስጥ አዲስ ነገር አይደለም። ላብራቶሪ የለም። ዶክተር ግን ኮሌራ ነው ብሎ ኮሎኔሉ እንዲነሳና አስቸኳይ እርምጃ እንዲወስድ አቤት ይላል። ኮሎኔሉ ሞቃዲሾ ይደውልና ግቢ ኮሌራ ገብተዋል ይላል። ለነርሱ ትልቅና አስጊ ነገር ነው። ምክንያቱም በግፍና በግድ የሚያሰሩበት የሩዝ እርሻ አጠገብ ያለ የእስረኞች ካምፕ ነው። ከዚያ እርሻ የሚገኘውን ትርፍ ከ5 እስከ 6 የሚሆኑ ባለስልጣናት ከዚያ አድባሬ ጋር የሚጋሩበት የገንዘብ ምንጭ ነው። ስለዚህ አስፈላጊው ጥንቃቄ ሁሉ መደረግ አለበት። ሆኖም ግን ኮሎኔሉን በስልክ ያነጋግር የነበረው ባለስልጣን ያላችሁት ሐዋይ ካምፕ ነው። ተቅማጥና ትውከት ደግሞ የተለመደ ነው። ኮሌራ ነው ብላችሁ ለመናገር ያረጋገጣችሁበት ላብራቶሪ የለም። ዶክተር ጥባቡ እንዴት አውቆ ነው ኮሌራ ነው የሚለው? የኮሎኔሉ ምላሽ እስከ ዛሬ ድረስ ዶክተር ጥባቡ ሲሳሳት ሰምቼው አላውቅም ነበር ያለው። እና እኛ ከእንቅልፋችን ሳንነሳ የተወሰኑ ዶክተሮች ግቢ ውስጥ መጡ። በዚያ ምክንያት ያ ሁሉ ህዝብ ካለበት ሐዋይ ካምፕ ውስጥ 8 ሰዎች ብቻ ሲሞቱብን ሌሎቻችን ተረፍን።
የዶክተር የሕክምና አሰራር ውሱን ወይንም ደግሞ በአንድ ነገር ላይ ስፔሻላይዝ የሚያደርግ ብቻ አይደለም። ወይንም እዚህ አሜሪካ የሕክምናው ዓለም እንደሚወቀሰው ህመምን ማከምና ማስታገስ ብቻ ላይ የሚያተኩር አይደለም። ህዝብ ይማራል ስለ ሕክምና፣ በሽታ እንዴት እንደሚሰራጭ አስቀድሞ መከላከል ትልቅ ዋጋ እንዳለው ያስተምራል። ሕክምናን በጥልቅ ብቃት ምንም በሌለበት ሁኔታ ውስጥ ያከናውናል። የአእምሮ ህመም ለማንም ቅርብ የነበረበት ጊዜ ነበር። ያም እንዳይሆን ለህዝቡ አጽናኝና መካሪ እሱ ነው። ምናልባት ሶማሊያ በግፋፍና ለ11 ዓመታት ካሰረቻቸው ሰዎች መሃል ሃዋይ ካምፕ ነበርኩ የሚል ሰው ቢያጋጥማችሁ ዶክተርን አስቡት። በዚያን ጊዜ ህፃን ነበርኩ፣ ትምህርቴ ሳይጓደልብኝ ይኸው ዛሬ ለዚህ ማዕረግ በቃው የሚል ሰው ቢያጋጥማችሁ አሁንም ዶክተርን አስቡት። በሁሉም ስም ባሉትም በሞቱትም ህይወታቸውን በነካ ባከማቸው ባስተማራቸው በእርሱ በተጽናኑትና ለታሪክ ነጋሪነት በበቁት ሁሉ ስም ሆኜ ዶክተርን ላመሰግነው እወዳለሁ። እና እኛ ብቻ ሳንሆን ኢትዮጵያም ትልቅ ውለታ አለባት ለዶክተር። የ60ና የ70 ዓመት ሥራ በአንድ ዓመት። ተረፈ ብርሃኑ ይባላል። ራሱን በዚያ ለነበረው ህዝብ ያስተዋውቀው የዶክተር ልጅ ዶክተር ባይወልደኝም አባቴ ነበር በማለት ነበር። ተረፈ ሃዋይ የተማረው እስከ 11ኛ ክፍል ሲሆን ወደ ሀገሩ ከተመለሰ ወዲያ ትምህርቱን ቀጥሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በጂኦሎጂ ተቀብሏል። ቀጥሎም ወደ ጀርመን በስኮላርሺፕ ሄዶ ማስተርሱን ከዚያም አሜሪካ ውስጥ ሁለተኛ ማስተርሱን አግኝቷል። ተረፈ በአሁኑ ወቅት አትላንታ ጆርጂያ ውስጥ በሚገኝ አንድ ኢንቫይሮንሜንታል ኢንጂነሪንግ ካምፓኒ ውስጥ ይሰራል። ተረፈ ሲናገር እንዲህ ብሎ ነበር። በ1977 በኢትዮጵያና በሶማሌ በተደረገው ጦርነት በ7 ዓመቴ ከእናቴ ጋር ተማርኬ ሶማሌ እስር ቤት ነበርኩ። 12 ዓመት ሲሆነኝ ከእናቴ ተለይቼ ወደ ወንዶች ጋር ተልኬያለሁ። እንደ አባት ሆኖ የተቀበለኝ ዶክተር ነው። ከዚያ ጊዜ ጀምሮ አባቴ ብዬ ነው የምጠራው። እኔ ብቻ አልነበርኩም። ሌሎችም በሺ የሚቆጠሩ ልጆች ሁሉ በእኔ ዕድሜ ለነበሩ ልጆች ሁሉ ዶክተር አባታቸው ነበር እና ዛሬ እነሱን ወክዬ ነው የምናገረው። ዶክተር ለልጆች ብቻ ሳይሆን 4000 ያህል ለሚቆጠረው እስረኛ ሁሉ አባት ነበር። ዶክተር ሁሉ ነገር ነበር። ከአባት በላይ አስተማሪ ነበር፣ አስተዳዳሪ ነበር፣ ጠበቃ ነበር፣ መካሪ ነበር። በአጠቃላይ የትንሿ ግቢያችን ርዕሰ ብሔር ነበር። እኛ ልጆች በዚያ ዕድሜ መሪ በሌለን ጊዜ መርቶ የአባትነት ፍቅር ሰጥቶ አስተምሮን ዛሬ የደረስንበት ደረጃ እንድንደርስ ያደረገን ትልቅ ሰው ነበር። የሶማሌ እስር ቤት ታሪክ ረዥም ነው በጣም። ከሁሉም በላይ ግን እኔነቴን የቀየረው ዶክተር ሕይወቴ ውስጥ መምጣቱ ነበር። ለትምህርት የነበረው ፍላጎትና ትልቅ መስዋዕትነት እስር ቤት ሳለን ትምህርት መማር ትልቅ ወንጀል ነበር። ትምህርት ሲማር የተገኘ በተለይ በመጀመሪያዎቹ 2-3 ዓመታት እስከ ሞት ድረስ ቅጣት ይደርስበታል። ምክንያቱም የግቢ አስተዳዳሪዎቻችን የተማረ ሰው ብዙ ያውቃል፣ ስለዚህ ይጠፋል የሚል እምነት ነበራቸው። ስለዚህ ትምህርት አጥብቆ የተከለከለ ነው። እኛ ደግሞ ዛሬ ምክንያቱም ባላውቀውም ይደንቀኛል፣ ትምህርት ለመማር ትልቅ ፍላጎት ነበረን። በዚያን ጊዜ ምናልባት እነ ዶክተርን እያየን ይመስለኛል እነሱ ከሚያደርጉት ለእኛ ሊሰጡ ከሚፈልጉት ጥረትና መስዋዕትነት የመጣ ይመስለኛል። ትምህርት ለመቀበል የዚያን ያህል ጉጉ ነበር ነው። ዶክተር እኛን ለማስተማር ብዙ ደክሟል። መማሪያ መጽሐፍት የለም፣ የተዘጋጀ ካሪኩለም የለም፣ መማሪያ ቦታ የለም። ይህ ሁሉ የዶክተር ኃላፊነት ነበር። በእጁ መማሪያ መጽሐፍት ይጽፋል፣ ደብተር፣ እርሳስ የመሳሰሉትን ለእኛ ያዘጋጃል። ከኛ የሚጠበቀው መማር ብቻ ነበር። ዶክተርን በእስር ቤት ያለው ሕዝብ ሁሉ አባት ብሎ ቢጠራውም በይበልጥ ግን በስሩ ይዞ ያሳደገን 10 ልጆች ነበርን። በሶማሌ እስር ቤት የኛ ዕድሜ ለስራ በጣም ይፈለግ ነበር። ዶክተር ግን ለእያንዳንዳችን ስራ ይሰጠን ነበር። የምንሰራው ባይሆን ምክንያት ሆኖ ከሶማሌዎች እኛን ከከባድ ጉልበት ስራ የሚያስጥለን። ዶክተር በእስር ቤት የተከበረ ነበር። ስለዚህ እሱ የሚለው ይሰማል። እኔ ዛሬ ምግብ አዘጋጅ ልሆን እችላለሁ፣ ሌላው ደግሞ ቤት ያጸዳል። ብቻ እኛን ከከባድ ሶማሌዎች ስራ ላይ ያስጥለን ስራ ይሰጠናል። በቅርብ ሆነን ትምህርት መከታተል እንድንችል ነበር። ዶክተር በአጠቃላይ የቤተሰብ ፍቅር ባልነበረን በዚያ ስፍራ ልጆችን የሚያስፈልገንን ፍቅር ከሁሉም በላይ ሰጥቶናል። ጓደኛ ሆኖ አጫውቶናል። እናቶቻችንን እንድናገኝ በተከለከልንበት፣ አባቶቻችንን ባልነበሩበት በዚያ ለኛ መሪ ሆኖልናል። ዛሬ እኔና መሰሎቼ የዶክተር ስራ ውጤት ነን። በአጠቃላይ ዶክተር በ11 ዓመት በእስር ቤት ቆይታችን
ሰው በ60ና በ70 ዓመት የህይወት ዘመኑ ሊያደርግ የማይችለውን ነገር ነው በ11 ዓመት ያደረገው። ህይወታችንን የቀየረው። እስር ቤት እያለን በዚያ እድል ያልተጠቀሙ ልጆች ዛሬ ከሞላ ጎደል ሜዳ ላይ ቀርተዋል። ራሳቸውንም መርዳት አቅቷቸዋል። ምክንያቱም በጊዜው መማር ስላልቻሉ። ዶክተር የሚያስበው ለጊዜው የምንማረውን አልነበረም፣ አርቆ ወደፊት ነበር የሚያየው። ምክንያቱም ትልቅ ተስፋ ነበረው። ተስፋውም ደግሞ እውን ሆነ። ከእስር ቤትም ተለቀቅን። መጨረሻም ለፍሬ በቃን። ስለ ዶክተር ብዙ መናገር እችላለሁ፣ አያልቅም። ከአባቴ በላይ ነበር። ዶክተር በጣም ቀልደኛ ነበር። እዚያም እያለን ብዙ ያጫውተናል፣ ይላፋናል። ከኛም አልፎ ከሶማሌ ወታደሮችም ጋር እንኳን ብዙ ይጫወታል እና ተወዳጅ ሰው ነበር። ዶክተር በሕክምና ብዙ ስራ ሰርቷል። እስር ቤቱ በነበረበት ትንሽ ከተማ የዚያም ሐኪም ነበር። ረጅም ሰዓት ይሰራል፣ ያለ ረፍት በቀናት የሚቆጠር። አንዳንዴ ለአካባቢው ሕክምና ወስደውት 3 እና 4 ቀን ይሆናል። ከአንዱ ቤት ወደ ሌላው ቤት ሲሄድ ማለት ነው። በተለይ አዋላጅም ነበር ለሶማሌዎቹ። ስለዚህ ምጥ የያዛቸው ሶማሌ ሴቶችን ለመርዳት ብዙ ጊዜ ያጠፋል። አንዴት እዚህ የሚለኝ እስር ቤት ውስጥ እያለን ሁልጊዜ እንቆጠራለን። የእስር ቤት ደንብ ነው። ጠዋት ማታ ሁሌ ቆጠራ አለ። አንድ ሰው ከጎደለ ትልቅ ሽብር ይነሳል። ደግሞ ደጋግሞ ይቆጠራል። ብዙ ጊዜ ዶክተር ቆጠራ ላይ አይገኝም። ምክንያቱም ለማከም የታመመ ለመርዳት ከግቢ ውጪ ስለሚሆን። በዚህ ዕለት ከሄደ 2-3 ቀን አልፎታል። 3ኛው ቀን ስንቆጠር አንድ ሰው ጎደለ። ተደገመ ቆጠራው፣ አሁንም ጎደለ። ስለዚህ በትክክል ሰው እንደጎደለ ሶማሌ ወታደሮች አረጋገጡ። ሽብር ተነሳ። እንደ አጋጣሚ ዶክተርን ይዞት የመጣው ሰው ጉዳዩን ጨርሶ ለሌላኛው ወታደር አስተላልፎታል። ተቀባዩ ሰው ግን ይህን ሪፖርት ማድረግ ረስቶታል። የዶክተርን ከእርሱ ጋር መሆን እሱ ነበር መናገር የነበረበት። ዶክተር ባይኖርም እንኳ ቆጠራ ውስጥ እንዲገባ። ብዙ ሰዓት ጠፋ። ስንቆጠር መላው ጠፍቶ ሰው ሁሉ በድንጋጤ ጸጥና ረጭ እንዳለ ዶክተር ከውጪ ከሶማሌ ወታደር ጋር መጣ። እንደተለመደው እየተጫወተ፣ እየቀለደ፣ እየሳቀ። ቆጠራው ግን የጎደለው ስለ እርሱ ምክንያት ነበር። መጨረሻ ሰው ሁሉ የደስታ ጩኸት ጮኸ። ምክንያቱም በቆጠራው ሰው ጎሎ ከተገኘ ትልቅ መዘዝ ነበረውና እና የሁሉ ሰው ጭንቅ በዚያ አለፈ። ዶክተር በህይወት ዘመኑ ሁሉ ያደረገውን ስናስብ ዛሬ እሱን በማጣታችን ቢያሳዝንንም ልንጽናና ይገባል። ቤተሰቡም ሁሉ ይህን እያሰበ ትልቅ ክብርና ደስታ ሊሰማው ሊጽናናም ይገባል። ጥበቡ ማለት ወይዘሮ ሙሉመቤት ኃይለሥላሴ ጥበቡን እንዴት ተረጉመዋለች? ስለ እርሱ ተናግሬ ልጨርስ የማልችለው ወንድሜ ነው። ታናሽ እህቱ ነኝ። ብዙ በሰው ፊት ተናግሬ ባላውቅም ስለ ወንድሜ ለመናገር ግን ግድ ይለኛል። እኔ ስለ ልጅነቱ ልናገር፣ ሰዎች የማያውቁትን። የድሮ ሰዎች ለልጆቻቸው ስም ሲያወጡ ለሁሉም ምክንያት አላቸው። እናቴ ስትነግረኝ የእያንዳንዳችን ስም ስታወጣልን ትርጉም አለው። ጥበቡ ማለት ለቤታችን ጥበብ፣ ለቤተሰባችን ዕውቀት ነው ብላኛለች። የጥበቡ ዕውቀት አሁን አይደለም፣ ገና ከልጅነቱ ነው። ጥበቡ እንዲህ በቀላልና በዋዛ አይደለም። ትምህርቱን ሲማር ገና ኤሌመንተሪ እያለ ከመድኃኔዓለም ትምህርት ቤት ጀምሮ እሱ አንደኛ የሚወጣው ከክፍል ብቻ አልነበረም፣ ከሴክሽኑ ሁሉ እንጂ። ወደ ጀነራል ዊንጌት ትምህርት ቤት ሲወሰድም ከሴክሽኑ ነው። አንደኛና ሁለተኛ የወጡ ብቻ ወደዚያ ታዋቂ ትምህርት ቤት የመግባት ዕድል የሰጣቸው በነበረበት ጊዜ ነው። ከዊንጌት የማትሪክ ፈተና ውጤቱም ከትምህርት ቤቱ ብቻ አይደለም፣ ከመላው ኢትዮጵያ ውጤታቸው ከተደነቀላቸው ጥቂቶች እሱ አንዱ በመሆን ነው። ከትንሽነቱ እስከ ትልቅነቱ ይኸው ትሰሙታላችሁ ታሪኩን። ጥበቡ በልጅነቱ በቤት ውስጥ በሁሉ ነገር ንጹህ ነበር። ጽድት ያለ በቃ ልብስ ታጥቦ ነው። የእሱ ልብስ በስነ ስርዓት ታጥፎና ተተኩሳ። ድሮ በዚያን ጊዜ ልብስ የምትተኩሰው በከሰል ካውያ ነው። ብዙ ጊዜ ነጭ ቁምጣ መልበስ ይወዳል። ያችን ቁምጣ የከሰል ብናኝ እንዳይገባባት በጋዜጣ ይተኩሳታል። እኔ አንዳንድ ጊዜ ሳስብ የእናቴን ባህሪ ያለበት እላለሁ። እናታችን የሀገር እናት ነበረች። ከትንሹ ጋር ትንሽ፣ ከትልቅ ጋር ትልቅ ነች። ያላትን ቤት የመጣ ሰው ሳይበላ መሄድ የለበትም። ቢጠፋ በበርበሬ፣ ቢጠፋ ቆሎ፣ ቢጠፋ ቁጭ በል ተብሎ ቂጣ ተጋግሮ ሳይሰጠው ሰው ገብቶ ከቤታችን አይወጣም። ከእውቀቱም የተነሳ ሁልጊዜ አዳዲስ ነገር የሚያመጣ ልጅ መሆኑን ነው የማስታውሰው። በቤተሰብም አንዳንድ ነገር ሲደረግ ጥበቡ ምን ይላል? እስቲ ጥበቡ ይጠየቅ፣ ጥበቡ ተናገር ይባላል። 11 ዓመት ሶማሊያ በነበረበት ጊዜ እናታችን በሁለት ነገር ተጎዳች።
በጥበቡ መማረክና አንድ ጀነራል ወንድሟ በነበረ ሞት ምክንያት በጣም ተጎዳች። በዚያ ሰዓት ክፉኛ ደነገጠች። በሕይወቷ ታማ የማታውቀው እናታችን በጠና ታመመች። ልትሞት አንድ ቀን ሲቀራት ልጆቼን በሙሉ ጥሪልኝ ብላ አዘዘችኝ። ሁላችንንም በየእድሜያችን በየተራችን። ጥበቡ ለቤቱ 6ኛ ሰው ነው። ከዚያ በላይ የሱ ታላላቆች አሉ። ሁላችንንም እንደ ፍላጎቷ መረቀችን። አሁን ልክ እሱ ጋር ስትደርስ ልጅ አልሞተም አለ፣ ይመጣል፣ ይምጣ፣ ለሚስቱ ሲል ይምጣ፣ እኔ እናቱስ የለሁም፣ ለሷ ሲል እግዚአብሔር ያምጣው ብላ ነው በመጨረሻ የደመደመችው። ከዚያ በኋላ ሊሻን በብዙ መከራ አለፈች። ቢሆንም ሁልጊዜ ግን ልቧ ሙሉ ነበር። አንድ ቀን እንደምታገኘው ታምን ነበር። አንድ ጊዜ ሊሽ ናይሮቢ ሆና በስልክ ስትነግረኝ ረቂቅ የ6 ዓመት ልጅ እያለች ነው ስዕል ሳለችና በስዕሉ ውስጥ ቤት አደረገች። እኔን ደግሞ ከመካከል አድርጋ ግራና ቀኝ እነሱን ይዤ በስዕሉ ውስጥ አስቀምጠኝ ከቤቱ ማዶ ከሩቅ ስፍራ የሚመጣ የአንድ ሰው ስዕል ስላሳየችኝ ያለችኝን ሁሌ አልረሳውም ነበር። ያው እግዚአብሔር ሁሉንም ቆጠረና አገናኛቸው። ሰዎች ሊሻንን ብዙ ብለዋታል። አሁን እሱ ከዚህ ወጥቶ ሊመጣ ነው ወይ? ለምን ራስሽን ትጎጃለሽ? የራስሽን ኑሮ ለምን አትኖሪም? የማይባል የለም። ያንን ሁሉ ግን ጆሮዋ አይሰማም ነበር። ያው በታማኝነት እንደጠበቀችው ጥበቡ መጣ። ያም ሁሉ የመከራ ዘመን አለፈ። ከሁሉም የሚያስገርመኝ ግን የዚህ 5 ዓመት ብቻ ነው። የጥበቡን ብቻ ተናግሬ መውረድ አልፈልግም። ሊሻን ማለት ለሁል ጊዜ በልቤ የቀረች ሰው ነች። ትልቅ የትዳር አጋሯን ለሷ ብቻ አይደለም ለሁሉም አጋር የሆነውን ጥበቡን ማጣት ቀላል ነገር አይደለም። ለፋች፣ ታገለች፣ ያልሆነችለት ነገር የለም። አንድ ቀን ግን ፊቷ ሳይከፋው እንደበላ እንደጠጣ ሰው ሁልጊዜ ደስ ብሎት እንደሚኖር ሰው ነው ስትንከባከበው የቆየችው። እኛ በ6 ወር በ3 ወር መተን ለአንድ አፍታ ልንረዳት ስንሞክር እሱን ቆመን ለማስታመም ያቅተናል። እኔ በበኩሌ ወዲያው ነው የሚደክመኝ። ይስቃል ያየኝና፣ እሱ ደግሞ በሐኪም ቤትም ሆኖ የራሱ ፕሮቶኮል ያለው ሰው ነው። የማይረሳኝ አንዴ እኔና ምክረ መተን ስናስታመመው ወንበር ላይ ቁጭ አድርጉኝ አለንና አስቀመጥ ነው። መኝታውን አንጥፊው፣ መኝታውን አነጠፍኩ። አስተካኪው፣ አስተካክያለሁ እኮ ጥበቡ፣ እስቲ በደንብ እዩ፣ አስተካክለሻል? እሺ ብዬ አስተካከልኩ። ደግሞ አንድ ጋቢ ያለችውና ያችን ጋቢ አልብሽኝ እሺ ያልኩና ሳለብሰው ወቸ ጉድ፣ እንደዚህ እኮ አይደለም እጠፊው። አጣፍኩት። ደግሞ አሁን ያጠፍሽው ትክክል ነው? ሳየው ትክክል ነው። እንዴ ጥበቡ ትክክል ነው። አምጮ ቆይ ላሳይሽ። ያለውን ጉድለት አሳየኝ። ይህን ያህል ነው እንግዲህ። ታሞ በአልጋ ላይ ሆኖ እንኳ እሱ ቀጥተኛ ሰው ስለሆነ ሁሉን ነገር ቀጥ ያለ ትክክልና ንጹህ እንዲሆን የሚፈልግ ሰው ነበር። አሁን ግን እኔ የምለው ለሊሽ በቃ ነው። በህይወቷ ቀሪ ዘመኗን ጸጸት የለባትም። ማዘን፣ መተከዝ፣ መቆዘም እንደሌለባት በሁላችሁም ስም በእግዚአብሔር ስም እለምናታለሁ። ሁልጊዜ ደስ ብሏት ትኑር። ቀሪ ዘመኗን ከልጆቿ ጋር እሱን አጣው ብላ እንዳታዘን ጸሎቴ ነው። እግዚአብሔር ይባርክሽ፣ የዓለም መድኃኒት ይባርክሽ። ያ ነው ጋሽ ጥበቡ ለኛ። ቤትኤል ጥበቡ የእህቴ የስንዱ አጎናፍር የጥበቡ አለማየሁ ልጅ የ25 ዓመት ወጣት ናት። ጥበቡ ከሶማሊያ ሲመጣ ዓመት ያልሞላት ሕፃን ነበረች። አሜሪካ ውስጥ 2ኛ ዲግሪዋን በመስራት ላይ የምትገኘው ቤቲ ከልጅነት ጀምሮ ያላትን ትዝታ ስትናገር እንዲህ አለች። ጋሽ ጥበቡ አጎቴ ነው። ስለ ጋሽ ጥበቡ ጥቂት ነገር ለመናገር እፈልጋለሁ። ከልጅነት ጀምሮ የማስታውሰው እሱ የፍቅር ሰው መሆኑን ነው። ግዙፍ የሆነ ፍቅር፣ ዝም ብሎ ተራ ፍቅር አይደለም። እሱ አግሬሲቭ የሆነ ፍቅር ያለው ሰው ነው። ጋሽ ጥበቡ ትልቅ የጸሎት ሰው ነው። ልጆች ሆነን እነሱ ለእረፍት ወደ አሜሪካ ሲመጡ ቤታችን በጠዋት ለጸሎት ከእንቅልፋችን የሚቀሰቅሰንን አልረሳውም። ጋሽ ጥበቡ ቆይ ትንሽ እንቅልፋችንን አልጨረስንም፣ በእንቅልፍ ልባችንም ቢሆን ካልጋችን እስከምንወጣ አይለቀንም ነበር። ስለማይቀርልን ተንበርክከን እዚያው እንተኛለን። ያኔ ልጆች ስለነበረን አይገባንም ነበር። ጋሽ ጥበቡ ለምን አይተውንም እንል ነበር። ዛሬ ግን የጸሎትን ጥቅም አይተናል። ጋሽ ጥበቡ ዝም ብሎ በልማድ የሚያደርገው ምንም ነገር የለም። ሰዎችን የሚወድበት ያለ መጠን የሆነ ፍቅሩ ልጅ ሆኜ ሁልጊዜ ሳገኘው በጣም ደስ ይለኝ ነበር። ግን ደግሞ እፈራ ነበር። ሲያገኘንና ሲያቅፈን የሚጨምቀን ትንፋሽ እስኪያጥረን። ጋሽ ጥበቡ መተንፈስ ላቆም ነው። እሱ ምንም ብለው አይለቀንም ጭራሽ። ኧረ እባክሽ ነው እንዴ ሲል እቴቴ ሊሻን ደግሞ ቀስ ዳዲ ቀስ በል እነሱ አይችሉም። ማሚ አይዞሽ ልጆች ናቸው ምንም አይሆኑም። ይጨምቀናል ባለ ኃይሉ ሁሉ።
ሰዎችን እኛንም ልጆች የሚወድበትን ፍቅሩን የሚገልጽበት አንዱ መንገዱ ነበር። ከኛ ጋር ጊዜ ማሳለፍ፣ ይዞን ሽርሽር ወደ ተለያየ ቦታ እንደ ቤተሰብ መጓዝ ያ ነው ጋሽ ጥበቡ ለኛ። አንድ ጊዜ አስታውሳለሁ ለእረፍት እነሱ ወደ አሜሪካ መጥተው ነው እኛ ወጣቶቹ ኮልድስቶን የሚባለው የአይስክሬም ቦታ መሄድ እናዘወትር ነበር። እሱ ደግሞ እንደ ቤተሰብ ከኛ ጋር ጊዜ ማሳለፍ ነው የሚፈልገው። አንድ ቀን ጠየቀን፣ እናንተ ግን ለምንድነው አይስክሬሙን ቤት አምጥታችሁ የማትበሉት? አይ ጋሽ ጥበቡ አንድ አይነት አይደለም። በሚቀጥለው ቀን ጋሽ ጥበቡ ያረገው አስደነቀኝ። የአይስክሬም ላይ የሚደረግ የክሬም አይነት፣ ኮልድስቶን የሚጨምራቸው የብስኩት ዘሮች፣ ምን አለፋችሁ ኮልድስቶንን ራሱን እቤት አመጣልን ማለት ይቀላል። በሉ እንግዲህ ያውላችሁ ኮልድስቶን፣ እሱን ፍለጋ መሄድ አይኖርባችሁም። በጣም ልቤ ተነካ። ስለ አይስክሬሙ ማለት አይደለም፣ ግን የጋሽ ጥበቡ ዋና ዓላማ እኛ ነበርን። ሁላችንንም ሊያገኘን ከኛ ጋር እያንዳንዷን ደቂቃ አብሮ መሆን፣ መጫወት፣ ጊዜ ማሳለፍ ከመፈለጉ የተነሳ ነበር ያንን ያደረገው። ጋሽ ጥበቡ ልጆችን በሚያስደንቅ ፍቅሩ እያቀፈ ወደ ደረቱ በማስጠጋት ሲገልጽ እኛን ለማስደሰትና ምቾታችንን ለመጠበቅ ባለው አቅም ሁሉ ጥረት ሲያደርግ ትዝ ይለኛል። ጋሽ ጥበቡ በእውነት የእግዚአብሔር ባሪያ ነበር። አሁን በመጨረሻ ሆስፒታል ውስጥ ገብቶ ሳለ የሆነውን አልረሳውም። ምን እንደተሰማው አላውቅም። ትዝ ይልሻል እቴቴ፣ እኔ የእግዚአብሔር ባሪያ ነኝ፣ እኔ የጌታ ባሪያ ነኝ እያለ ድምፁን ጮክ አድርጎ ሲናገር እኔ በጣም ደነገጡ። እሱ በእውነት የጌታ ባሪያ ነው። ጋሽ ጥበቡን እስከ መጨረሻ ድረስ በአጠገቡ ሆናችሁ በፍቅር ልትረዱት ስለቻላችሁ እቴቴ ሊሻን፣ እምነት፣ ረቂቅና ትዲ ደስ ይበላችሁ። በልቤ ስለ እናንተ መናገር የምፈልገውንና ስለ እናንተ የሚሰማኝን ሁሉ መናገር ብችል ደስ ባለኝ ነበር። ጋሽ ጥበቡ እወድሃለሁ። ታላቅ ሰው ዛሬ አጥተናል። ቀጥሎ የተናገረው የኮሎራዶ ዩኒቨርሲቲ ሆስፒታል ሐኪሞችን በመወከል የቀረበው ዶክተር ሚስኪ ነበር። ዛሬ በመካከላችሁ የቆምኩት ለዶክተር ጥበቡ ኃይለሥላሴ የሕክምና አገልግሎት ይሰጡ ከነበሩት መሃል አንዱ በመሆኔ ነው። ሌሎች ሐኪሞቹንም በዚህ አዳራሽ ውስጥ አያለሁ። ሕክምናችን ዓላማው ሰዎችን ከህመማቸው ለማስታገስ ቢሆንልን ለማዳን ሲሆን የዶክተር ጥበቡ ሕይወትን ለማትረፍ ባለመቻላችን ግን አዝናለሁ። የገጠመውን ከፍተኛና አስጊ የሆነ ህመም በሚያስደንቅ ጽናትና ብርታት ስለተወጡ ስለ ቤተሰቡና ስለ ዶክተር ጥበቡ ጥቂት ነገር ለመናገር እፈልጋለሁ። ይህን መሳይ ከባድ ሁኔታዎች ውስጥ ሰዎች በሚያልፉ ጊዜ ስለ ማንነታቸው የምታገኙት እውቀት ይኖራቸዋል። ዶክተር ጥበቡ ከገጠመው ትልቅ የጤንነት ተግዳሮት በላይ የሚያስገርም ጠንካራና ጽኑ መንፈስ ያለው ሰው መሆኑን አይቻለሁ። ዶክተር ጥበቡ ኃይለሥላሴ ምንም እንኳን ባለፉት ጥቂት ዓመታት ከፍተኛና አስቸጋሪ ሁኔታ በጤናው ቢገጥመውም ራሱን ከችግሩ በላይ አድርጎ ማየት የቻለ አስገራሚና ጠንካራ ሰው መሆኑንም ተገንዝቤያለሁ። በሕክምና ዓለም ከህመምተኞች ጋር በምናሳልፈው ጊዜ ሰውን በሰውነቱ የማየት እድል አለን። አንዳንዴ ሰዎች ለገጠማቸው ህመም መፍትሄ ስንፈልግ በማንነታቸው በኩል ልናውቅ የሚገባን ነገር ያመልጠናል። ዶክተር ጥበቡ በጣም የታወቀና ትልቅ ሰው መሆኑንም ነው ያወቅኩት። በተለያየ ጊዜ ወደ ክፍሉ ላየው ስገባ ከማውቃቸው ቤተሰቦች ሌላ የማያቸው አዳዲስ ፊቶችና የሰዎች ብዛት ስለዚህ ሰው ማንነት የሚገልጽልኝ ነገር ነበረው። በተደጋጋሚ ሆስፒታል የገባባቸው ወቅቶች በሕክምናው ዓለም የማይገኝ እድል ሰጥቶናልና ስለሱ ለማወቅ ዶክተር ኃይለሥላሴን ለማከም ስለተሰጠን እድል ላመሰግን እወዳለሁ። የኮሎራዶ ዩኒቨርሲቲ ሆስፒታል የዚህ ቤተሰብ የሐዘን ተካፋይ ነው። ምክንያቱም ባለፉት ዓመታት ከእርሱና ከቤተሰቡ ጋር በጣም የተቀራረበ ግንኙነት የነበራቸውና ዶክተር ጥበቡን ያከሙት የተለያዩ ሐኪሞች ትልቅና የማይረሱት ወዳጅ አጥተዋል። በሕክምና ሕይወታችን በዚህ ደረጃ የተራቀቃችሁበትን ሰው በሞት መሰናበት አስቸጋሪ ነው። በዚህ አዳራሽ ስለ እርሱ ሲነገር ከሰማነው አስደናቂ ታሪክ በእርግጥ ታላቅ ሰው ዛሬ አጥተናል። አባቴ ረቂቅ ጥበቡ ኃይለሥላሴ። በመቀጠል ስለ አባቷ እህቶቿን እምነትና ትደነቅ ጥበቡን ወክላ ለመናገር ወጣች። የአባቷን ትዝታ አስታወሳ እንባዎቿ ከቁጥጥር ውጭ እየጎረፉ ቢሆንም መልእክቷን ግን የሕዝብ ሊረሳው በማይችለው ሁኔታ አስተላልፋለች። በዚህ መድረክ ላይ እየወጡ ስለ አባቴ የተናገሩትን ሰዎች ሁሉ በአንክሮ ሳዳምጥ ታናሽ እህቴ ትደነቅ እንደምትለው አስብሎኛል። እውነት ከዚህ ቤተሰብ ነው እኔ የተወለድኩት ትላለች በመገረም። አባቴ በሶማሊያ፣ እኛ ደግሞ ካለ እርሱ ስላሳለፍነው አስደናቂ ታሪክ ስትሰማ ትድዬ ዛሬ እኔም እንዳንቺ ሊሰማኝ ይፈልጋል። በተጨማሪ ደግሞ ለራስሽ አደላሽ አትበሉኝ እንጂ ከሁሉም አባቴን የምመስለው እኔ ስለሆንኩ ሳቅ እያለች በጣም ኩራት ይሰማኛል። አባቴ የእምነት ሰው ነው።
ምንም እንኳ ትምህርቱ ሕክምና ቢሆን እሱ በመጀመሪያ የሚያደርገው ወደ እግዚአብሔር መጣራትና መጸለይ ነው። በህመምም እሱ በታመመም ጊዜ እኔም ያደረግኩትን ያንን ነው፣ የእምነትን ቃል በመናገር እግዚአብሔር ሆይ በእርሱ ቁስል እኛ ተፈወስን ይላል ቃልህ። ስለዚህም ለዚህ ሰውነት ፈውስ አውጃለሁ፣ ሕይወትን አውጃለሁ እያልኩ፣ ምክንያቱም የሚወደን አምላክ እንዳለን ስለማውቅ ነው። ሲያመን እንደሚፈውሰን፣ ስንጠራው እንደሚሰማን ስለማውቅ፣ ህመማችን የሚሰማውና ሊረዳን የሚችል እንጂ ስለኛ ግድ የሌለው አምላክ እንዳልሆነ ስለማውቅ፣ ለፈውስ እየጠበቅነው አንዳንዴ እንደጠበቅነው የማይሆነው እግዚአብሔር ያንን ማድረግ አቅቶት እንዳልሆነ አሁን ገብቶኛል። እግዚአብሔር እኛ አወቅነው ወይም ተረዳነው ማለት አንችልም። ከምንገምተውና አውቀነዋል ብለን ካሰብነው በላይ እንደሆነ አውቄያለሁና ዛሬ እናቴ ለእኔ ስም ስታወጣ ረቂቅ ብላ ስለሰየመችኝ እንደገና አደንቃታለሁ። ረቂቅ ጥበቡ የእግዚአብሔር ጥበብ ረቂቅ ነው ለማለት ነው። ዛሬ ለእኔ የእግዚአብሔር ጥበብ የረቀቀ ሆኖብኛል እያለቀሰች ቢሆንም ግን ይህን ረቂቅ አምላክ አመልከዋለሁ። እናቴ ይህን ስም ያወጣችልኝ አባቴ በሶማሊያዎች ተማርኮ በተወሰደበት በዚያው ቀን ስለተወለድኩ ነው። እግዚአብሔር በሕይወቷ ሊያደርግ የወደደው ምን እንደሆነ ያልገባት ጊዜ ነበር። እርሷ ግን በአምላኳ ላይ መታመንን መረጠች። እነዚያን 11 ዓመታት የታመነችበት እግዚአብሔር ውጤቱ በሶማሊያም ሆነ በእኛ ሕይወት አስገርሞናል። አሁን ደግሞ ዳዲ በዚህ ህመም ከኛ የወሰደበት ዓላማው ሲገባን ኦ እግዚአብሔር ሆይ ለዚህ ነው ወይ ብለን የምንደነቅበት ጊዜ ይመጣል። አባቴ ሌሎች ሁሉ እንደተናገሩት የፍቅር ሰው ነበር። የኔ አባት ስለ አምላኩ ለእግዚአብሔር በማንም ፊት ለመናገር የማያፍር ነበር። ተማሪዎች ሳለን እሱ ስለ እግዚአብሔር ለሰዎች ካነሳ እኔ መደበቅ ወይንም ጠረጴዛ ስር መግባት ነበር የምመኘው። አንድ ጊዜ ደቡብ አፍሪካ የቤተሰብ እረፍት ለመውሰድ አንድ ቦታ ሄደን ነበር። ወደ ተቀመጥንበት ጠረጴዛ በአስተናጋጆች ተወሰድን። የመረጥነው ምግብ ቀረበልን። ጥበቡ ኃይለ ሥላሴ የሚለውን ስም አይቶ የምግብ ቤቱ ዋና ሼፍ ወደኛ መጣ። የጀርመን ተወላጅ ነበር። የኃይለ ሥላሴን ቤተሰብ መታወቅ አለብኝ ሲል ራሱን አስተዋወቀን። ስለ ንጉሥ ኃይለ ሥላሴ ትምህርት ቤት ሳለው በታሪክ የተማርኩትን አስታውሳለሁ። ዝምድና አላችሁ ከንጉሱ? ውጭ አገር በኖርንበት ጊዜ ሁሉ የምንጠየቀው የለመድነው ጥያቄ ነው። በፈረንጆች አጠራር ሰው የሚታወቀው የሚጠራውን በአባቱ ስም ነው። ስለዚህ ዳዲን የሚጠሩት ዶክተር ኃይለ ሥላሴ እያሉ ነው። ስለዚህ የዳዲ ስም ሲወርድ ሲዋረድ ከንጉሱ የመጣ መስሎት ነው ሰውየው። የዳዲ መልስ አይ አይደለንም። ሼፉ ንግግሩን ቀጠለ። እኛ ንጉሥ ኃይለ ሥላሴ የይሁዳ አንበሳ በመባል ይታወቃሉ ሲል የዳዲ መልስ ፈጣን ነበር። ኦ ፈጽሞ አይደለም። ኃይለ ሥላሴ ሥጋ የለበሱ እንደኔና እንዳንተ ሰው ናቸው። ኢየሱስ ክርስቶስ ነው የጌቶች ጌታ፣ የነገስታት ንጉሥ፣ የይሁዳ አንበሳ። ዳዲ ሊያቆም ሰውየውንም ሊለቀው አልቻለም። እኔ የምገባበት አጣው። አፍሬ ኦ እግዚአብሔር ሆይ ዳዲ ምን ያለ ይህን ሰው ቢተወው ብዬ ያዘጋጀኸውን ምግብ ወደነዋል፣ ጣፍጦን በልተናል ብላን ብናሰናብተው አይሻልም በማለት ተጨነኩ። ነገር ግን የኔን ጭንቀት ተቃራኒ የሚያስደንቅ ነገር ሆነ። ጀርመናዊው ሰውዬ እንባው ዝርግፍ አለ። እናንተ ዳግም ልደት ያገኛችሁ ክርስቲያኖች ናችሁ? እኔና ሚስቴ ከ2 ሳምንት በፊት ራሱን ባጠፋው ልጃችን ምክንያት ትልቅ ስብራት ውስጥ ነን። መጽናናትም ስላቃተን እባክህ እግዚአብሔር ሆይ አንድ ሰው ላክልን፣ እባክህ ከዚህ ከባድ ሐዘን አውጣን ብለን ጠይቀነው ነበር። እንባውን መቆጣጠር እስኪያቅተው ማልቀስ ጀመረ። ወላጆቼ ወንበር ስበው አስቀመጡትና ሊጸልዩለት ጀመሩ። አነጋገሩት፣ በእግዚአብሔር ቃልም አጽናኑት። ከዚያ በኋላ እኩለ ሌሊት ላይ ባለቤቱን ሊያስተዋውቀን ይዟት መጣ። ለሚቀጥሉት 4 ቀናት እነዚህ ባልና ሚስት ከኛ ጋር ሲጽናኑና አብረውን ሲጸልዩ ሰነበቱ። በሌላ ጊዜ ደግሞ እናቴ ሆስፒታል መግባት ኖረባትና በጊዜው የተገኘው ቦታ ሴቶች የተኙበት መደዳ ክፍል ነበር። የመጀመሪያውን ምሽት መጽሐፍ ቅዱስ አወጣና እስቲ ከቃሉ አካፊን አለኝ። እኔም እሺ ብዬ እዚያው ቤተሰባችን ያለበት ጥግ ላነብ ስዘጋጅ አይ በክፍሉ ላሉት ሁሉ አካፊ እንጂ እዚያ ክፍሉ መሃል ቆመሽ ዳድ፣ እሱን እንኳን አንተ አድርገው ለኔ ይከብደኛል። ለዳዲ ግን ያ ችግር አልነበረም። ወደ ክፍሉ መሃል ቆም አለና ጉሮሮውን ጠረግ አደረገ የሰዎቹን ጆሮ ለማግኘት። እኛ በቤተሰባችን ልማድ አለን በየማታው የእግዚአብሔርን ቃል የማንበብና የመጸለይ እና ብቻችንን ከምናደርገው ከእናንተ ጋር ቃሉን ብናነብና ብንጸልይ ምን ይመስላችኋል? በዚያ ክፍል የነበሩት ሴቶችና ቤተሰቦቻቸው መልስ በጣም ነው እንጂ ደስ የሚለን። እናቴ ሌላ ክፍል ተገኝቶላት ሄደን፣ አገልግሎታችን ግን ቀጠለ።
ዳዲ ሁልጊዜ እያንዳንዷን ሴት ልክ ሐኪም ሆኖ ያደርግ እንደነበረበት ጊዜ ይጎበኛል። የእግዚአብሔርን ፍቅር ያካፍላቸዋል። ለእኔ አባቴ የሰጠኝ ሥራ በክፍሉ ውስጥ ለነበረች አንዲት የ100 ዓመት ሴት ብርቱካን እየላጥኩና የውስጡን እየፈለቀኩ እሷን መመገብ ነበር። ሁልጊዜ በየጠዋቱ ብርቱካን ያመጣላታል እንድመግባት። ያን ስመለከት ተደንቄ እኔም ሳድግ እንደ አባቴ መሆን እፈልጋለሁ ብዬ ተናገርኩ። በጣም የማደንቀው ሰው ስለሆነ እሱን መምሰል ፈለጉ። ለእረፍት ወደ ሀገራችን ኢትዮጵያ በየዓመቱ ክረምት ላይ ትምህርት ቤት ሲዘጋ እንሄድ ነበር። የምናርፍበት ሆቴል ወይንም የምንከራየው ቤት ሁልጊዜ ሊያዩን ሊጠይቁን በሚመጡ ወዳጅ ዘመዶቻችን የተሞላ ነበር። በዚያም ሁሌ ደስተኞች ነበርን። ከዳዲ ጋር 11 ዓመት ሶማሊያ የነበሩት ሁሌም ከሚመጡት ወገኖቻችን መሃል ይኖራሉ እና ዳዲን ሲያገኙት በላዩ ላይ ይጠመጠማሉ። አንዳንዶች ያለቅሳሉ፣ አንዳንዶች አባታቸው እንደሆነ ይናገራሉ። ስለዚህ ትንሿ እህታችን ትዲ የ3 ዓመት ሕፃን ሳለች ዳዲን ሁሉም አባታችን ነው ሲሉት ስለሰማች በቅንዓት አነጋገር እነዚህ ሁሉ እነማን ናቸው የዳዲ ልጆች ነን የሚሉት? የዳዲስ ሌላኛዋ ሚስቱ የትኛዋ ናት ብላ ጠይቃለች። እና ለትንሿ እህታችን የሶማሌውን ታሪክ ከዚያ ጊዜ ጀምሮ ልንተርክላት ጀመርን። እድሜዋ በጨመረና የቤተሰባችንን ዝርዝር ታሪክ በሰማች ቁጥር በጣም ስለሚገርማት ፈጽሞ የማላውቀውን የሌላ ቤተሰብ አስደናቂ ታሪክ የምሰማ ነው የሚመስለኝ ትለናለች። ትድዬ እድለኛ ነሽ እህቴ፣ በእርሱ እጅ በማደግሽ እድለኛ ነሽ። ከልጅነትሽ ጀምሮ አውቀሽው ስላደግሽ እድለኛ ነሽ። ከእርሱ ጋር በልጅነትሽ እየተጫወትሽ እና እየታገልሽው ስላደግሽ። ዛሬ እኔ ከአባቴ ጋር ባሳለፍኳቸው የመጀመሪያ 11 ዓመቶቼ ከደረሰብኝ ሐዘንና ጉዳት ፈውስ አግኝቻለሁ። አባቴ አባት ለሌላቸው አባት የሆነባቸው ዓመታት ስለሆኑ እነዚያን የዳዲን ፍቅር ያጣሁባቸው ዓመታት ከንቱ አልነበሩም። ያለ ውዴታው ከኛ ተነጥሎ ወደ ሶማሊያ በመወሰዱ እርሱ እዚያ በመሆኑ የብዙዎች ሕይወት ተርፎ መስማቴ ዛሬም እርሱን ከምድር በማጣት ውስጥ እንደ ቤተሰብ የምንጀምረው ሕይወት ለመገንዘብ ይረዳኛል ብዬ አምናለሁ። ኢየሱስን ኖሮ ስላሳየኝ ነው። ስለሺ መኮንን ከካልጋሪ ካናዳ። ከዓለም አቀፍ ሕግ ውጪ ያለ ፍርድ በልጅነት ዕድሜያችን ሶማሌዎች በማረኩን ጊዜ ዶክተር ጥበቡ የመከራ ጽዋችን ተካፋይ ነበር። 11 የጭንቅና የመከራ ዓመታት ባሳለፍን ጊዜ አባት ሆነልን። ወላጆቻችን እጅግ በሚያስፈልጉን በዚያ ዕድሜያችን የዓለም ሕዝብ እኛን በጣልና በረሳን ሰዓት እርሱ ከኛ ጋር ነበር። እግዚአብሔር ዶክተር ጥበቡን በዚያ እስር ቤት ለትልቅ የማዳን ዓላማው አስቀመጠው። በዚያ መሆን የሰው ልጅ የሚፈልግበት ቦታ አልነበረም። እሱ ግን ለእግዚአብሔር ሐሳብ ታዘዘና ከኛ ጋራ በዚያ አስጨናቂ ስፍራ አብሮን ቆየ። እሱ የተሻለ ዕድል ቢኖረውም ከኛ ጋራ መሆንን መረጠ። ስለዚህ ስለ እግዚአብሔር ሰው ተናግሬ መጨረስ አልችልም። መገበን፣ አስተማረን፣ ተንከባከበን። ዛሬ የደረስንበት ለመድረስ የቻልነው በእርሱ ምክንያት ነው። ብዙ አለኝ ስለ ዶክተር የማወራው። አንዴ እዚያው ሐዋይ እስር ቤት በነበረን ጊዜ ኮሌራ ወይን ቤት ውስጥ ገባ። ያለ በቂ መሳሪያ 24 ሰዓት ይሰራ ነበር። የሰዎችን ሕይወት ለማዳን ምግብ ሳይበላና ሳይጠጣ ለቀናት ስለቆየ አንዴ ሊወድቅ ነበር። እኛም በጣም ፈራን እንዳይሞትብን። እሱ ግን ጠንካራ ሰው ነበር። በአብዛኛው ለራሱ ምግብ መብላት እንኳን የሚረሳበት ጊዜ ነበር። ዶክተር ጥበቡ ለሕዝቡ ስላደረጋቸው መልካም ስራዎች ሁሉ ሕያው ምስክር ነኝ። እናም ዶክተር እግዚአብሔር በዚያ እስር ቤት ለጣለው ሕዝብ እንደላከው ያውቅ እንደነበር ደግሞም ከዚህ ሁሉ በኋላ ነፃ እንደሚወጣ እግዚአብሔር እንደተናገረው ስላሳየውም ህልም ሁሉ ነገረኝ። ከዚያን ጊዜ በኋላ ዶክተር ጥበቡ ከእግዚአብሔር ጋር ያለውን አይነት ሕይወት እንዲሰጠኝ መጸለይ ጀመርኩ። እኔ ዛሬ የክርስቶስ ተከታይ ለመሆን የበቃሁትም ዶክተር በሕይወቱ ኢየሱስን ኖሮት ስላሳየኝ ነው።